አይሰማም ጋይስ? አይሰማም የሚል ሰው እያየሁ ነው። አይሰማም? ኦኬ እሺ፣ አይሰማም የምትሉ ወሽ ወጣችሁ። ቆይ አንዴ ኮሜንት እንዝጋ እስቲ አንዴ። እሺ አንተሽ ይላል ከዚህ ከነፃ ፈቃድ ጋር በተያያዘ አንዳንድ የሉትራን ወንድሞች እንደዚሁም ካልቪኒስቶችን እንደው አክሊል ወይም ክርስቲያኖች እዚህ እንግዲህ እንትን የምንል ሰዎች ነፃ ፈቃድ ላይ በስነ ስርዓት እንደው እንትን እኛን ሪፕሬዘንት አላደረጉንም ወይም ደግሞ አንዳንዶቹ ደግሞ like, share, and subscribe. It will grow our community. እንዳልኳችሁ ሉተርን ተሳርብናል ምናምን በሚል አንዳንድ ቪዲዮዎችን ሲሰሩ አይቻለሁ። ከዛ አልፎ ግን አንድ ሁለት ሰዎች ከአባቶች በመጥቀስ ነፃ ፈቃድ በአባቶችም አይታመንም፣ የማይቀበሉ አባቶችም አሉ የሚል ነገርም አንስተው እንደው ሰዎች ልከውልኝ አይቻልም። አይ ሚን ስታጣ ያገኘውን ትመዛለህ። የተገኘውን ተባሉ ነው ባለው ትጫወታለህ ማለት ነው። ስታጣ ልክ ማስረጃ አንተን የሚደግፈ አንድ አባት ስታጣ ዝም ብለህ ባለው ትጫወታለህ። ማስረጃ ባይኖርም የሚመስል ነገር ከተገኘ ዝም ብለህ ኑር ምን አባቱ መልሶ አይመታን በማለት ነው ይህን ነገር የሚጠቀሙት። ምናልባት ግን አንዳንድ ጊዜ መልሶም ሊመታቸውም ይችላል። እውነቱን ለመናገር መልሶ የሚመታቸውም ሊሆን ይችላል። እና አባቶች ከአውግስጢኖስ ውጭ ያሉት አንድ የፕሮቴስታንት ሊቅ ለምሳሌ ጄኤንዲ ኬሊ የተባለ አለ። ጄኤንዲ ኬሊ የተባለ አንድ የፕሮቴስታንት ነው፣ ኦርቶዶክስ አይደለም። ጄኤንዲ ኬሊ በጣም እውቅ የሆነ ስኮላር ነው። በተለይ እንደዚህ የፓትሪስቲክ ጉዳይ ላይ የጥንት ቤተክርስቲያን ታሪክ ላይ የአባቶች ጉዳይ ላይ ምናምን ስኮላር በቃ ምሁር ነው ሰውየው። እንደዛ ተብሎ ነው የሚታመነው እንግዲህ በውጭ ዓለም ማለት ነው። እና ይህ ስኮላር ወይም ይህ የፕሮቴስታንት ምሁር እውቅ የሆኑ መጽሐፍት አሉት እዚሁ ፓትሪስቲክ ላይ ማለት ነው፣ ነገር አበው ላይ ምናምን እውቅ የሆኑ መጽሐፍት አሉት። እነዛ መጽሐፍት በፕሮቴስታንት የቴዎሎጂ ትምህርት ቤት ላይ በሴሚናሪዎች ደረጃ የሚነበቡ ናቸው፣ እዛ የሚሰጡ ናቸው። እዛ በውጭ ዓለም ማለት ነው እንደርሱ ጋር እና ምን እሺ ጄኤንዲ ኬሊ ኦኬ እሺ ምሁር ነው እንበል፣ ያውም ደግሞ የጥንት የክርስቲያን አባቶች ጉዳይ ላይ ምሁር ነው እና ምን አለ ጄኤንዲ ኬሊ እንዲህ ብሎ ይናገራል። ኤርሊ ክርስቲያን ዶክትሪንስ የተሰኘ በጣም እውቅ የሆነ መጽሐፍ አለው ጄኤንዲ ኬሊ ኤርሊ ክርስቲያን ዶክትሪንስ ገጽ 166 ላይ ሰው ነፃ ፈቃድ እንዳለው በሁሉም ዘንድ ያለ ልዩነት ቅቡልነት ነበሩ ይላል። ከሐዋርያት በኋላ ስለተነሱ አባቶች ሲናገር ከሐዋርያት በኋላ ስለተነሱ አባቶች ሲናገር የነፃ ፈቃድ የተሰኘ ትምህርት ላይ ወይም የነፃ ፈቃድ ጉዳይ ላይ ያላቸውን አቋም ሲናገር ሰው ነፃ ፈቃድ እንዳለው በሁሉም ዘንድ ያለ ልዩነት ቅቡልነት ነበረው።
ነፃ ፈቃድ እንዳለው ሰው ያለምን ያለ ልዩነት በማን ዘንድ? በሁሉም ዘንድ ከሐዋርያት በኋላ የተነሳውን ክፍለ ዘመን ምናምን በማንሳት ማለት ነው። ሁሉም በቃ ነፃ ፈቃድ እንዳለው ይታመናል አለ። ማን ያለው? አክሊል ነው አይደለም። አንድ የሆነ የኦርቶዶክስ መምህር በፍጹም ፕሮቴስታንቱ ሊቅ ፕሮቴስታንቱ ምሁር አሁን ፓትሪስቲክ ስተዲ ላይ ብዙ የሰራ ሰው በውጭ ዓለም የተመሰከረለት ነው ምሁር እንደሆነ እዚህ ጉዳይ ላይ ማለት ነው። የዘርፉ ላይ የዘርፉ ባለሙያ ነው። እንደዛ ስለሆነ ኢንፋሊብል ነው ማለት አይደለም። ሊሰሳት እኮ ይችል ይሆናል። ግን አንድ የቲክቶክ ምንም ጭራሽ የፓትሪስቲክ ስተዲ ጭራሽ የሌለ ሰው ዝም ብለህ ወይ ኤአይ ላይ ወይ ምናምን እንደዚህ ምንድነው ቻትጂፒቲ ምናምን የምትሉት ጉዳይ ላይ ዝም ብለህ ያገኘውን ብቻ ጉግል እያደረግ ብታመጣ ግን አስቸጋሪ ነው። ምክንያቱም ካልቪኒስት መምህራን እዛ በውጭ ያሉትን ምንም የሚገናኝ ነገር ሲያጡ ሊያደርጉ የሚችሉት ነገር የማይገናኝ ነገር ጭራሽ ሊደግፋቸው የማይችል ነገር ከሆነ ከአባቶች ትንሽ ነገር መዘዝ ያደርጉና ይኸው እኮ እንዲህ ይላል ብሎ ይመጣሉ። ከዛ በኋላ ቁጭ ብለህ ተረጋግተህ አብረሃቸው ስታየው በቃ ጭራሽ እነርሱን የሚደግፈ ሆኖ አታገኘውም ጽሁፉ። እንደዛ ስለሆኑ የእነሱን ይዘህ መምጣት የለብህ ወዳጅ። ተረጋግተህ ነገሮችን ማየት ይጠይቃል። ተረጋግተህ ለምሳሌ ቅዱስ ዮሐንስ አፈወርቅን የጠቀሰ ሰው አይቻሉ። ለምሳሌ ከተላከልኝ ውስጥ ዮሐንስ አፈወርቅ ነፃ ፈቃድን ይቃወማል። በጌታ ኢየሱስ ማለት ይሄ ትንሽ ላነበበ ሰው እንዴት እንደሚያስሸማቀቅ ጌታ በሚያውቀው ማለት ነው። ትንሽ ላነበበ ሰው ቅዱስ ዮሐንስ አፈወርቅን ነፃ ፈቃድን እንደሚቃወም አድርጉ እንደው እሱን ይደግፈኛል ብሎ ማምጣት ማለት ትንሽ ላነበበ ጌታ በሚያውቀው ነው የምላችሁ። ጌታ በሚያውቀው ትንሽ ያነበበ ሰው እዚች ጉዳይ ላይ ያፍርበታል። በእነዚህ አይነት ሰው ላይ በጣም ይሸማቀቅበታል። ለምን ታውቃላችሁ? ኢቨን ቅዱስ ዮሐንስ አፈወርቅን ማለት ቅዱስ ዮሐንስ አፈወርቅን ኢቨን ሉተር እና ጆን ካልቪን በተለይ ጆን ካልቪን እዚህ ጉዳይ ላይ ስቷል ብሎ የሚጠቅሰው ሰው ነው። የነፃ ፈቃድ ጉዳይ ላይ ስቷል ዮሐንስ አፈወርቅን። ምክንያቱም ዮሐንስ አፈወርቅ የነፃ ፈቃድ ትምህርትን በጣም ያስተምር ስለነበረ ይናገር ስለነበረ ሰው ነፃ ፈቃድ እንዳለው በግልጽ ይናገር ስለነበረ በተደጋጋሚ ማለት ነው ይናገር ስለነበረ ጆን ካልቪን የማነው የቅዱስ ዮሐንስ አፈወርቅን ስለ ነፃ ፈቃድ የተናገራቸው ነገሮች ይጠቅስና እዚህ ጉዳይ ላይ ስቷል ይላል። እዚህ ጉዳይ ላይ ስቷል። አዚፍ የሆነ ሴሚ ፔላጂያን እንደሆነ አስመስሎ ነው እንደውም እሱ የሚያቀርብ ነፃ ፈቃድን የሚቀበሉ አባቶችን ሁሉ ጆን ካልቪን ምን ይል ነበር? የክርስትና እምነት ከፍልስፍና ጋር ቀይጦ ያዙ መጽሐፍ ቅዱስን ያልተረዱ ናቸው ብሎ የሚያስብ ጆን ካልቪን ማለት ነው። በቃ እነዚህ በጣም እንደው ምንድነው ገና ለትምህርት ለጋ የሆኑ ልጆች አሉ አይደለም? ትምህርት ቤት ገና ያዛሉት የሆነች ነገር ደግሞ ጻፍ አድርጉ እስቲ ርዕስ እንስጣችሁ እንጂ ሲነርጂስት የተባሉ ተራኖች ደግሞ ነበሩ። ሲነርጂስት የሆኑ ማለት ነው። ማለትም እንደኛው የሚያምኑ የሰው ፈቃድ
የእግዚአብሔርን ጸጋ መተባበር አለበት። የእግዚአብሔር ጸጋ ሲመጣ ሰውየው ምንም ሳይፈቅድ ዝም ብሎ እንዲያድነዋል ሳይሆን የምርም የእግዚአብሔርን ጸጋ የሚቀበል አይነት ፈቃድ አክቲቭ የሆነ ዊል አክቲቭ የሆነ ፈቃድ የስ አለን የሚል እምነት የያዙ ሉተራኖች ተነስተው ነበር። የፊሊፕ ሜላንክተን ተከታዮች ናቸው። የፊሊፕ ሜላንክተን ተከታዮች ሉተራኖች እንደዛ ነበሩ። በነገራቸው ማለት እንደዛ ተነስተው ነበር እና እርስ በእርስ ግጭት ተፈጠረ በሉተራን መሃል። ሉተራኖች ይህን ታሪክ ታውቃላችኋል ወይስ አታውቁም? ማታውቁ ከሆነ አሁን ታውቃላችሁ ትላለህ። በሉተራኖች መካከል ክፍፍል ተፈጥሮ ነበር። ፎርሙላ ኮንኮርድ የመጣው ለዛ ነው። በነገራችን ላይ like, share and subscribe. ይህ It will ስምምነት grow our መምሪያ community. ነገር ተብሎ የተረጎመ ማለት ነው። ፎርሙላ ኦፍ ኮንኮርድ ይሄ በሁለት ተከፍሎ ኤፒቶም እና ሶሊ ዲክላሬሽን ያልኳቸው እሱ የመጣው የኦግስበርግ ኮንፌሽንን እንቀበላለን በሚሉ በሉተራን መካከል ልዩነቶች ስለተፈጠሩ ነው። አንደኛው ልዩነት የነጻ ፈቃድ ጉዳይ ነው። የነጻ ፈቃድ ጉዳይ ላይ እነዚህ ሲነርጂስት የሚባሉት ሉተራኖች የኤራስመስን የሚመስል ትምህርት የያዙ እንጂ የሉተርን ትምህርት የሚመስል የያዙ አልነበሩም። ምን እያልኳችሁ ነው? ሉተር በተነሳበት ሰዓት ብያቸዋለሁ ከዚህ ቀደም በሉተር እና ኤራስመስ በተባለ በአንድ በሌላ ሰው መካከል በዚህ በሁለት ሰዎች መካከል ክርክር ተደረገ። ማለት ይከራከሩ ነበር በጽሁፍ ማለት ነው። ኤራስመስ የተባለው ሰው የፈቃድ ነፃነት ብሎ መጽሐፍ ጻፈ፣ ጽሁፍ ጻፈ። የፈቃድ ነፃነት ፍሪደም ኦፍ ደ ዊል ኤራስመስ ፍሪደም ኦፍ ደ ዊል የፈቃድ ነፃነት ብሎ ሲጽፍ ከዚህ ቀደም እንዳልኳችሁ ማለት ነው። ሉተር ደግሞ ዞር አደረገና ማለት ኤራስመስ ይህንን ነገር የጻፈው ሉተርን ተቃውሞ ነው የጻፈው። ምክንያቱም ሉተር ነፃ ፈቃድን ይቃወም ስለነበር ሉተር እዚህ ጉዳይ ላይ ቦልድ ስለሆነ በቃ እንደውም ይህንን ነገር ሲጀምር መካድ አይቻልም። ለእሱ በጣም ኤሴንሻል ትምህርቱ ነው ለሉተር በነገራችን ላይ እንደውም በዚህ በቦንዴጅ ኦፍ ዘ ዊል መጽሐፉ ላይ እሺ ቆይ አንዴ ሉተር ደግሞ ለዛ ለኤራስመስ አጸፋዊ ምላሹን ሲመልስ ኤራስመስ እንዳልኳችሁ የፈቃድ ነፃነት ብሎ ሲናገር አይ ፈቃዳችን ነፃነት አለው ይመርጣል እሱን የሚያሳይ ማለት ነው። የፈቃድ ነፃነት ብሎ ሲጽፍ ይሄኛው ሉተር ደግሞ የፈቃድ እስራት ቦንዴጅ ኦፍ ዘ ዊል የፈቃድ እስራት ይልና አይ ፈቃዳችን ኦልሬዲ ታስሯል መምረጥ አይችልም። መልካም ነገር በፍጹም አይመርጥም። ታዲያ መልካም ነገር ካልመረጠ እንዴት አድርጎ ይዳን ካላችሁት ከዚህ ቀደም እንዳልኳችሁ እግዚአብሔር አስቀድሞ ምንድኑትን ወስኗል። ስለዛ በቀድሞ ውሳኔ ላይ ይመሰረታል ማመናችን ምናምን። ስለዛ እምነትንም የሚሰጠው ራሱ እግዚአብሔር ነው ይላል። እምነትንም የሚሰጠው ራሱ እግዚአብሔር ነው። ከዚህ ቀደም እንዳልኳችሁ እምነት ይሰጣል ወይ የእግዚአብሔር ስጦታ ነው ወይ ተብሎ ቢነገር እኛ ቃሉ አይደለም አሁንም የሚያውከን ቃሉ ነው አይደለም። ግን ምን እየተባለ ነው? ሀሳቡ ነው። ኦኬ ሀሳቡ ላይ ነው ትኩረት የምናደርገው። ለማንኛውም ግን ምን እያልኳቸው እንደዚህ አይነት ክርክሮች መጡ እና ሉተር ቦንዴጅ ኦፍ ዘ ዊል መጽሐፉ ላይ እንደሚናገሩ ከሆነ ነፃ ፈቃድ ጉዳይ ላይ ከዚህ ትምህርት ውጭ በተአምር በቃ ሊታመን እንደማይገባ ነው የሚያስቀምጠው። ለሱ ይሄ ኢሴንሻል ለሉተር የነፃ ፈቃድ ጉዳይ ነፃ ፈቃድ የለንም የሚለው በካቶሊካውያን ዘንድ የፖፑን ነገር በጣም ይቃወም ስለነበረ የፖፑን የካቶሊኩን ፖፕ በጣም ይቃወም ነበር እና ሲቃወም ከፖፑ ይልቅ እንደውም ከፖፑ ጉዳይ ይልቅ ይሄኛው ነው ዋና አሳሳቢ ነገር ለኔ ይላል። ይሄ ነፃ ፈቃድ ጉዳይ ምክንያቱም የነፃ ፈቃድ ቀጥታ ከጸጋ ብቻ ጋር ያለ ነው የተቆራኘ ነው። አንድ ነው በቃ ጸጋ ብቻ እሱ ነው። ነፃ ፈቃድ የለም የሚል አይነት ነገርን ያዘለ ነው። ስለዚህ ለሉተር ነፃ ፈቃድ የለም የሚለው ኤሴንሻል ትምህርቱ ነው ዋና ትምህርቱ ነው። አንደኛ በቃ ከፖፑ እንኳን
ፖፑ ላይ ካለው ሁኔታ እንኳን ይልቅ ይሄ ነው ለኔ ያሳስበኛል ይል ነበር ቦንዲ ዘቢል እና ምን እያልኳችሁ ነው? በዚህ ውስጥ አብሮ ያጸድቃል ፈቃዱ። ከዛ በኋላ ከእግዚአብሔር ኮኦፕሬት ያደርጋል። ጠሩ ይሳየው፣ ይሄን እንስማማለን። ገና ከጀምሮ ግን ነፃ ፈቃድ ጨራሽ የሉም። ፓሲቭ ነው ይሉ ፈቃዱ ፓሲቭ ነው። የእግዚአብሔርን ጸጋ መቀበል አይችልም የሚለው ግን ሰውየው ማለት ነው። ወይም ፈቃዳችን የእግዚአብሔርን ጸጋ መቀበል አይችልም የሚለው ግን ፍጹም ስህተት ነው። ከዚህ ጋር ተያይዞ ቅድምም አስችላችሁ ነበረ። አንዳንድ ሰዎች የአንዳንድ አባቶችን ለመጥቀስ ሞክሯል። አንደኛው ቅዱስ ዮሐንስ አፈወርቅን ሲጠቅስ አይቼዋለሁ። ቅዱስ ዮሐንስ አፈወርቅ አይጠቀስም እዚህ ላይ። ቅድም እንዳልኩት ትንሽ ላነበበ ሰው የአሳፋሪ ነው። ቅዱስ ዮሐንስ አፈወርቅ የሚተች ነው። እንደውም በራሳቸው አባቶች በነ ጆን ካልቪን ምናምን የሚተች አባት ነው። ተችተውት ነው ያለፉት። ምክንያቱም ጆን ካልቪን የነፃ ፈቃድ ማን ነው ይቅርታ፣ ምክንያቱም ዮሐንስ አፈወርቅ የነፃ ፈቃድ መምህር ስለሆነ ማለት ነፃ ፈቃድን አስተምሯል። ነፃ ፈቃድ እንዳለ ማለት ነው። በመጀመሪያ ደረጃ የጠቀሱ ጥቅስ የቱን ቢሆን ጥሩ ነው? የዮሐንስ አፈወርቅ ማለት ነው። የኤፌሶን መልእክትን የተረጎመበት ስብከት አለው ቅዱስ ዮሐንስ አፈወርቅ እና የኤፌሶንን መልእክት ሲተረጉም ምዕራፍ 2 ላይ ጸጋው በእምነት አድኗችኋል ይህም ከእናንተ አይደለም እያለ ይናገራል አይደል? ማንም እንዳይመካ ከስራ አይደለም የእግዚአብሔር ነፃ ስጦታ እንደሆነ ይናገራል። ይህም ከእናንተ አይደለም ይላልና ጸጋው በእምነት አድኗችኋል ስለሚል እዛው ጋር ቅዱስ ዮሐንስ አፈወርቅ ምን ይላል? ቅዱስ ዮሐንስ አፈወርቅ እዛው ጋር እውነቱን ለመናገር ያው ልጁ ቁርጥ አድርጎ ያመጣል። እኔ እንደዚህ አይነት ቆራጭ በጣም የሚያስጠላው እዛው ጋር እውነቱን ለመናገር ይኸው ነፃ ፈቃድንም ያሳያል የሚል ቃል ያስቀምጣል። ፍሬዌልን በእምነት በማለቱ ነፃ ፈቃድን ያሳያል ብሎ ከተናገረ በኋላ መለስ ያደረግና ግን ደግሞ እምነትስ ቢሆን እርሱ የሰጠን አይደለም ወይ ይላል፣ እግዚአብሔርን ማለት ነው። ግን ይህንን በምን መልኩ ያብራራል? ካልቪኒስቶቹ ወይም ሉተራኖቹ እንደሚሉት ነው የተናገረ? በፍጹም ማነው ጆን ክሬዘስተን ወይም ቅዱስ ዮሐንስ አፈወርቅ ሲናገር ምንድን የሚለው? እምነት ገና ከጀምሩ ልናምን የምንችለው ይላል። እንድናምን አንደኛ እግዚአብሔር ስለፈቀደልን ነው። ማለት እግዚአብሔር ስለፈቀደልን ነው ይነሴስ ወንጌል ሰምተን ነው የምናምነው። ወንጌሉ እንዲመጣ ክርስቶስ መምጣት አለበት። ክርስቶስ ስለመጣልን ወንጌሉን ስላቀረበልን በዛ አሁን እምነት መጥቶልናል። ልክ ገላትያ 3 ላይ አሁን ግን እምነት መጥቶልናል ይላል። እንዴ ለማመን እኮ ገና ከጀምሮ ክርስቶስ መኖር አለበት። ክርስቶስ ሳይኖር ምኑ ነው የምታምነው? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ይህ ተሰምቶ ሊታመንና በዛ በእምነትም ሊዳንበት የሚገባው ይህ የእግዚአብሔር ቃል ሳይገለጥ ሳይመጣ እንዴት ታምናለህ? እንዴ ከዚህ አንጻር ነው ብሎ እዛው ጋር አብራርቶ ልጁ ራሱ የለጠፈው ላይ እኮ አለ እኮ በግልጽ ማንበብና መረዳት የማይችሉ መሰለኝ እንጂ ከታላቅ ይቅርታ ጋር በግልጽ ይሄ እኮ አለ። ግን ቅዱስ ዮሐንስ አፈወርቅ ስለ ነፃ ፈቃድ ምን ይላል ካላችሁ የተወሰነ ማሳያ ልስጣችሁ። አባቶቻችን ምን እንደሚያስተምሩ ማወቅ አለባችሁ። ሌላ ጊዜ በሰፊው የአባቶችን ሁሉ ነገራችኋል። ቅዱስ ዮሐንስ አፈወርቅ የሮሚ መልእክትን በተረጎሙበት ሆሚሊ ላይ ስብከቱ ላይ 18ኛው ሆሚሊ ላይ እንደዚህ ይላል። ለምሳሌ እንግዲህ በጸጋ ከሆነ ድህነት ማለት ነው። ድህነት በጸጋ ነው። እስቲ በጸጋ ነው አይደለም? ድህነት የስ በጸጋ ነው፣ በጸጋ ነው። እሺ እንግዲህ በጸጋ ከሆነ አለ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል። ዮሐንስ አፈወርቅ ይህንን የሚናገረው እንግዲህ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል። ባለመፈለጋችን ነው የሚል ይሆናል መልሳችን። በምን ባለመፈለጋችን? አይተዋል። የአንተ ፍላጎት ላይ ሲመሰረት ጸጋው የስ ያድናል። በጸጋ ነው መዳን። ታዲያ ለምን አልዳግም? ባለመፈለጋችን። እንደዚህ ብሎ ደግሞ አያውቁም እኮ ይኸው ቀጣይ ምን እንደሚሰማው ደግሞ ምክንያቱም ጸጋ አለ ጸጋ ቢሆንም እንኳን አየህ፣ ምክንያቱም ጸጋ ስጦታ ቢሆንም እንኳን ጸጋ ቢሆንም እንኳን የሚያድነው ግን እሺ የሚፈቅዱትን እንጂ የማይፈልጉትን አይደለም። ጸጋ የሚያድነው ማን ነው? የሚፈቅዱትን። አየህ፣ ጸጋ ለማዳን መፍቀድ አለብህ አንተ እያለ ነው። ትቀበላለህ? አትቀበልም? የክርስቲያኖችን አባት እንዴት ትጠቅሳለህ? ከጠቀስክ አንድ አባት ብቻ እንፈቅድልሃለን። እሱን ሁለት እኮ ፈቃድ ሰጥተናል፣ አውግስጢኖስን ብቻ። እሱ ላይ ደግሞ እንመጣበታለን። የእሱም ሁኔታ ምን እንደነበረ እንዳልኳችሁ ባለፈው
የፔላጂያን ኮንትሮቨርሲን አንስተን እናየዋለን። እሺ ቀጣል አድርጎ እንደዚህ ይላል። ጸጋ ምንም እንኳን ጸጋ ቢሆንም የሚያድነው ግን የሚፈቅዱትን እንጂ የማይፈልጉትን አይደለም። በዚህ ንግግሩ ቅዱስ ዮሐንስ አፈወርቅ ሁለት ትምህርቶችን ያፈርስባቸዋል የፕሮቴስታንቶችን። አንደኛ የማይፈልጉትን አያድንም ካለ ኢሬዚስተብል የሚባል ግሬስ፣ እምቢ የማይባል ግሬስ የለም ማለት ነው። በካልቪኒስቶቹ ዘንድ ጸጋ እምቢ አይባልም። አንድ እግዚአብሔር ከወሰነብህ ወሰነብህ ነው። እምቢ መቃወም አትችልም ይላሉ። ዮሐንስ አፈወርቅስ የማይፈልጉትን አያድንም፣ ስለዛ ካልፈለግ በቃ አያድንም። ኢሬዚስተብል ግሬስ የሚባል የለም። አንደኛ ይህን ይመታል። ሁለተኛ ደግሞ ሉተራኖችም ካልቪኒስቶችም በህብረት ሆነው አንድ ነገርን ይናገራሉ። ምን ይናገራሉ? እግዚአብሔር ጸጋውን አምጥቶ ሲያድነን እኛ ስለፈቀድን አይደለም። በእኛ ፈቃድ ምንም የፈቃድ ትብብር የለም። ግን ምን አለ ቅዱስ ዮሐንስ አፈወርቅ? ጸጋው ምንም እንኳን ጸጋ ቢሆን ሁሉም ነገር በእግዚአብሔር የሚወሰን ወይም ደግሞ በእርሱ ላይ ጥገኛ በእግዚአብሔር ላይ ሁሉም ነገር በቃ በእርሱ ላይ ጥገኛ ይሆን አይደለምን ይልና፣ በእርግጥ ሁሉም ነገር በእግዚአብሔር ላይ ጥገኛ ነው። በእርግጥም ሁሉም ነገር በእግዚአብሔር ላይ ጥገኛ ነው። ነገር ግን ይህ የእኛን ነፃ ፈቃድ በሚያጠፋ መልኩ አይደለም። ነገር ግን ይህ የእኛን ምን ነፃ ፈቃድ በሚያጠፋ መልኩ አይደለም። በእግዚአብሔር የሚወሰን ከሆነ ለምን መልሶ እኛን ይወቅሰናል የሚል ይኖር ይሆናል። በእግዚአብሔር የሚወሰን ከሆነ ሁሉ ነገር ለምን እኛን መልሶ ለምን ይከሰናል የሚል ሊኖር ይችላል ይልና፣ ለዚህ መልሱ ምንድን ነው? ለዚህ መልሱ ካልቪንን ብትጠይቁት ምንድነው መልሱ የሚሆነው? በቃ እግዚአብሔር ሉዓላዊ አምላክ ነው፣ ኃያል አምላክ ነው፣ ጥፋ ከዚህ የሚል በቃ መብቱ ነው። በቃ እግዚአብሔር እንደዛ አደረገ ጨረሰ። ቅዱስ ዮሐንስ አፈወርቅ ግን ይመልሳል። መልሲ ለዚህም ነው ነፃ ፈቃዳችን ሳይገደብ ያልኩት ይላል። ነፃ ፈቃዳችን ቃል በቃል ለዚህ ነፃ ፈቃዳችን ሳይገደብ ያልኩት ለዚህም ነው። ስለዚህ ነገሩ በእኛም በእርሱም የሚወሰን ነው ይላል። ምክንያቱም መጀመሪያ እኛ መልካሙን መምረጥ አለብን፣ ከዚያም እርሱ ወደ ራሱ ይመራናል። ነፃ ፈቃዳችን እንዳይጣስ ወይም እንዳይገደብ እርሱ ምርጫችንን ቀድሞ አይወስንም ይላል። እርሱ ምርጫችንን እኛ የምንመርጠውን እርሱ አስቀድሞ አይወስንም። ይሄ በእኛ ላይ የሚመሰረት ነው፣ ወይም በእኛ ላይ የሚመሰረት ነው። ኢነሴንስ እኛ በነፃ ፈቃዳችን የምናደርገው ነው። የእግዚአብሔር እገዛ አያስፈልግም አላለም ዮሐንስ አፈወርቅ። የስ ያስፈልጋል፣ ግን ውሳኔው ግን የኛ ነው። እኛ ነው የምንወስነው። በውሳኔያችን ሁሉ ግን የሚረዳን የሚያግዘን እግዚአብሔር ነው። ያለ እግዚአብሔር እርዳታ ያለ እግዚአብሔር እገዛ የምናደርገው አንዳች ነገር እንኳን ስለሌለ አንድ ብቻ ተጨማሪ ልስጣችሁ። ከዛሬ በኋላ ቅዱስ ዮሐንስ አፈወርቅን ሲጠቅሱት እንዳልሰማ ማለት ነው። ይህ ሶስተኛው የምጠቅስላችሁ ደግሞ የሚያስገርም ዮሐንስ ወንጌልን በተረጎመበት ሆሚሊው ላይ እንዲህ ብሎ ይናገራል። 46ኛው ሆሚሊ ላይ ነው። ብዙ ጊዜ ካልቪኒስቶች ሉተራኖችም የሚጠቅሱት አንድ ጥቅስ አለ። ይህም ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ምን ይላል? አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም ይላል። አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም። ስለዚህ ወደ እኔ የሚመጣው አብ የሳበው ብቻ ነው። አብ ከሳበው በቀር ወደ እኔ የሚመጣ የለም ስለሚል ሰው ወደ ጌታ ለመቅረብ እሺ ቴንክ ዩ እሺ ወንድሜ ቴክስት ተላከልኝ። ምንድነው ዩቲዩባችን ላይ አይ ቲንክ አሁን ስትሪም ማድረግ ጀምሯል መሰለኝ። እስቲ ቆይ አንዴ ቼክ ላድርገው ዩቲዩባችን ላይ የኛው ላይ እስቲ ቆይ እሺ እስቲ ቼክ እናደርገዋለን።
አፖስቶሊክ አንሰርስ ኦኬ እሺ አዎ ጀምሯል። ስለዛ ሊንኩን እዛው ቴሌግራም ላይ ያስቀምጥላችኋል። ቀጥታ በዩቲዩባችን ላይም መከታተል ትችላላችሁ ማለት ነው። ለዩቲዩብ ተከታታዮች የዩቲዩብ ተከታታዮች ሰላም ለእናንተ ይሁን። ከቲክቶክ መንደር አክሊል እሺ ስንቀጥል ቅዱስ ዮሐንስ አፈወርቅ ሚላን ልክ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም ስለሚል አሁን ላይ ካልቪኒስቶቹና ሉተራኖቹ ይህን ጥቅስ በመጥቀስ ምን ይላሉ መሰላችሁ? አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም ብሏልና ሰው ወደ ጌታ የሚቀርበው አብ ከሳበው በቀር ብቻ ነው። ይህም ማለት አብ ማለት እንዳልኳችሁ እንዳትረሱ፣ ሉተራኖቹም ካልቪኒስቶቹም ይጠቅሱታል። ከእነሱ በፊት ግን ነፃ ፈቃድ የለም ለማለት የሚጠቅሱት ሌሎች ሰዎች ነበሩ። እነማን በሉ? አባቶቻቸው። በዚህ ጉዳይ ላይ አባቶቻቸው ናቸው ብዬ መናገር እችላለሁ። እነዚህም መነናውያን ናቸው፣ ማኒኪያንስ። ቅዱስ ዮሐንስ አፈወርቅ ይህንን ይናገራል። ምን በማለት እንዲህ ይላል። ዮሐንስ ወንጌልን ይህን ክፍል ባብራራበት ማለት ነው ምዕራፍ 6 ቁጥር 44 ሲያብራራ እንዲህ ይላል። ማኒኪያኖች ወይም መነናውያን የማኒ ተከታዮች ማለት ነው። ኖስቲክ መናፍቃን ናቸው። ኖስቲክ መናፍቃን ናቸው። ግኖስቲክ እያልን የምንጠራቸው ማለት ነው። ኖስቲክ መናፍቃን ናቸው። አንዴ እሺ ማኒኪያኖች ወይም መነናውያን ከዚህ ቃል ይላል ከዮሐንስ ወንጌል ምዕራፍ 6 ቁጥር 44 ማለት ነው። ከዚህ ቃል በመነሳት በራሳችን ስልጣን የሚሆን ምንም ነገር የለም ይላሉ። ነገር ግን ገለጻው የሚያሳየው የፈቃዳችን መሪ ወይም አለቃ ራሳችን እንደሆነ ነው። እንደውም ሲጀምር ጥቅሱ የሚያሳየው እኮ የፈቃዳችን መሪ አለቃ እኛ ራሳችን እንደሆነ ነው ይላል ቅዱስ ዮሐንስ አፈወርቅ። ይህን ጥቅስ ግን በመጥቀስ በራሳችን ስልጣን ምንም ማድረግ አንችልም፣ ነፃ ፈቃድ የለንም ብለው ግን እነማን ይጠቅሱታል አለ? መነናውያን ማኒኪያንስ። ያው ካልቪኒስቶች፣ ሉተራንስ ተቀድማችኋል። ይህን ጥቅስ ነፃ ፈቃድ አያስፈልግም ብሎ በመጥቀስ ተቀድማችኋል። የተቀደማችሁት ግን በማኒኪያንስ ነው፣ በመነናውያን ኖስቲክ መናፍቃን። እንደ ጥያቄ ላቅርብና የዘመኑ ኖስቲኮች አያስብላችሁም ወይ? ነገር ይሄ ጥያቄ ነው። ናችሁ ያልኩኝ አይደለም፣ ግን አያስብላችሁም ወይ? የተወሰነ የታደሰ ኖስቲሲዝም በታድሱ አይመስልም ወይ? ኖስቲሲዝም ታድሱ አይመስልም ወይ? ምክንያቱም ልዩነቱ ኖስቲኮች ላይ ገና ከጀምሩ ሲፈጥራቸውም እግዚአብሔር አንዳንዶችን ለዘላለም ሕይወት አንዳንዶችን ለዘላለም ሞት ብለው ያምኑና እና አፈጣጠሩ ላይም ለዘላለም ሞት የተፈጠሩት እነሱ ምድራዊ ሆኖ የተፈጠሩት ገና ፍጥረቱ ላይ ራሱ ማለት ነው። ለዘላለም ሕይወት የተፈጠሩት ነፍሳት ደግሞ መንፈሳዊያን ሆኖ የተፈጠሩት አፈጣጠር ላይም ልዩነት አለ ብለው ስለሚያስተምሩ ለየት ያለ ነገር ያላቸው ይመስላል። አፈጣጠር ላይም ሁለት አይነት አለ ስለሚል እርግጥ ነው ጆን ካልቪን የተባለው የፕሮቴስታንቲዝም አስጀማሪ ወይም ሼፐር አክቹዋሊ መጀመሪያ አስጀማሪ እሱ ባይሆንም ግን ሼፐር ከሚባሉት ውስጥ አንዱ እሱ ነው እና ካልቪኒስቶች አባታችሁ ማለት ነው። ጆን ካልቪን ሰው ሲፈጠር በእኩልነት አልተፈጠረም ብሎ ያስተምር ነበር። በእኩልነት አልተፈጠረም፣ አንዳንዱ ለዘላለም ሞት አንዳንዱ ለዘላለም ሕይወት ብሎ በእርግጥ እሱን ቃል በቃል እንደዚህ እኮ ያስተምራል። ግን ከመነናውያን ጋር ምናልባት እንደ የአፈጣጠር ጉዳይ ላይ እንለያያለን ብትሉ እንኳን ሄዳችሁ መጨረሻችሁ ግን ተመሳይ ስለሆነ የዘመኑ ኖስቲካውያን አያስብላችሁም ወይ? ይሄ ጥያቄ ነው። ናችሁ አላልኩም። ጥያቄው ለራሳችሁ ያዙት። ኦኬ እንዲህ ይላል ቅዱስ ዮሐንስ አፈወርቅ ግን ነገር ግን ገለጻው የሚያሳየው እነሱ እንዳሰቡት አይደለም ይላል። የፈቃዳችን መሪ እንደውም አለቃ ራሳችን እንደሆነ ነው። አንድ ሰው ወደ እርሱ መምጣት የሚችል ከሆነ ታዲያ መሳቡ ለምን አስፈለገው ሊል ይችላል። ኦኬ ወደ ጌታ ሰው መምጣት ይችላል። ታዲያ ለምን መሳብ ለምን አስፈለገው? መሳብ ለምን አስፈለገው ሊል ይችላል አለና ነገር ግን ቃላቱ የእኛን ነፃ ፈቃድ የሚያስወግዱ አይደሉም፣ ይልቁንም ድጋፍን ወይም እርዳታን እንደምንፈልግ የሚያሳይ ብቻ ነው። ዮሐንስ ወንጌል ምዕራፍ
የሰማም ወደ እኔ ይመጣል። ስለዚህ አብ ከሳቡ በቀር የሚለው መሳብ የሚለው ከአብ መማርን መስማትን የሚያሳይ ነው። ስለዚህ ነፃ ፈቃድ እንዳለን ይህ ያሳያል። ተምረ ሰምተ ከአብ መማር መስማት እኮ ነፃ ፈቃድን እኮ ይጠይቃል። ግን ደግሞ ማን ያስፈልገናል? እግዚአብሔር ያስፈልገናል። እርሱ ሊያስተምረን ያስፈልጋል። ይሄ እገዛን የሚያሳይ ነው። እግዚአብሔር እኛን ማገዝ አለበት። እግዚአብሔር ያገዘው እሱም ደግሞ ከአብ አሜን ብሎ የተማረ በፈቃዱ የተማረ የሰማ መሰለ የሚል አይቷል። ያሰማው ያስተማረው ብቻ አይደለም የተማረ የሰማ መሰለ የሚል እግዚአብሔር ማገዝ አለበት። ሰውየው ደግሞ በፈቃዱ የተማረ የሰማ ሲሆን ከአብ የምርም አብን ከተከተልክ ኢየሱስን ትከተላለህ። ምክንያቱም አብን የላከ ማን ነው? አብ ኢየሱስን ልኮታልና፣ ወይም ደግሞ ጌታ ኢየሱስን የላከው አብ ነውና ከአብ የሰማ የተማረም አብን አሚን ብሎ የሰማ የተማረ እሱ በእግዚአብሔር እርዳታ ወደ ጌታን ደግሞ ይቀበላል። አሚን ብሎ ይቀበላል። ግን ይህንን ጥቅስ ያነሳል ወደ ምንድን ነው? ቅዱስ ዮሐንስ አፈወርቅ ይህንን ጥቅስ በማንሳት አሁን ላይ ካልቪኒስቶቹ ሉተራኖቹ ይህንን ጥቅስ እያነሱ ነፃ ፈቃድ የለም ሲሉ፣ ከነሱ በፊት ግን ኖስቲክ መናፍቃን ከእናንተ በፊት ይህን ጥቅስ እያነሱ ነፃ ፈቃድ የለም ይሉ ነበር። ያኔ አባቶቻችን ይህንን ጥቅስ አንስተው እናንተ እንደዚህ ብትሉም ቅዱስ ዮሐንስ አፈወርቅ ይህንን ጥቅስ አንስቶ አዎ መነናውያን ይህንን ጥቅስ አንስተው ነፃ ፈቃድ የለም ይላሉ፣ ግን ስህተት ናቸው። ነፃ ፈቃድማ እንዳለ ነው የሚያሳየው፣ እገዛን ብቻ ነው የሚያሳየው፣ ይሄ እገዛ ነው የሚያሳየው ብሎ ተናግሯል። ስለዚህ አሁንም ታሪክ ይቀጥላል። በማኒኪያን በኖስቲኮች በኩል ያሉ ሰዎች አሁንም ይህንን ጥቅስ እየጠቀሱ ነፃ ፈቃድ የለም እያሉ መናገራቸውን ይቀጥላሉ። በነ ቅዱስ ዮሐንስ አፈወርቅ በአባቶቻችን በኩል የመጣን እኛም ደግሞ እዚህ ጋር መጠን ጌታ በረዳልክ ይሄ ጥቅስ የሚያሳየው የእግዚአብሔርን እርዳታ የእግዚአብሔርን እገዛ እንጂ እናንተ እንደምትሉት ነፃ ፈቃድን የሚያጠፋ አይደለም ብለን ልንመለስ ይገባል። ታሪክ ይቀጥላል ማለት ነው። በኖስቲካውያን እና በክርስቲያኖች መካከል ያለው ነገር በቃ ታሪክ እንደቀጠለ ነው። ያኔም ኖስቲካውያን ክርስቲያን መሆናቸውን እኮ ክርስቲያን አይደለንም እኮ አይሉ ነበር። ስለዚህ አሁንም እናንተም ክርስቲያን አይደለንም ላትሉ ትችላላችሁ። ግን ሁኔታችሁ ግን ትምህርታችሁ ግን የኖስቲኮችን የሚመስል ነገር አለው። እኔ መሰለኝ ተሳስቼ እኮ ነው፣ ታርሙኛላችሁ። እሺ ለቤስ ቅዱስ ዮሐንስ አፈወርቅ ግልጽ ነው። እዚህ ላይ ያለው ትምህርት የነፃ ፈቃድ ያለው ትምህርት ግልጽ ነው። ሌላ አንድ ሰው አግናጢዮስም ሲጠቅስ አይቻለሁ። አግናጢዮስ ነፃ ፈቃድን ይቃወማል። ጭራሽ እንደውም ቦንዴጅ ኦፍ ዘ ዊል የፈቃድ ስርዓትን ያስተምራል ብለው የሆነ ነች ነገር ዝም ብሎ ስክሪንሻት ልጥፍ አድርጎ አሳየኝ። ወደ ኤፌሶን መልእክት የላከውን ነው። የቅዱስ ዮሐንስ አፈወርቅን እነግራቸዋለሁ። ጳውሎስ ወደ ኤፌሶን መልእክት ልኮ የለ የኤፌሶን መልእክቱን እሱን በተረጎመበት ላይ የተናገረው ነው። ስለምን እያወራ እንደሆነ እዚሁ ጋር ቀላል አድርጌ እነግራቸው አልፌያለሁ። አግናጢዮስ ደግሞ ለኤፌሶን ሰዎች እሱም ልኳል መልእክት፣ አግናጢዮስ ማለት ነው። እና ሰባተኛውን ወር ስምንተኛውን ምዕራፍ በመጥቀስ የሆነ ሰው እንደው ለጠፍ አድርጎ ታይቻለሁ። ምንም መልስም የሚያሸው አይደለም። እውነቱን ለመናገር አንዲትም ቦታ እንኳን ፈቃዳችን እስራት ውስጥ ወድቋል የሚል አንዲትም ቦታ የለም። ነፃ ፈቃድ የለንም የሚል አንዲትም ቦታ የለውም ንባቡ ላይ። ግን ንባቡ ስለምን ያወራል ከተባለ የኤፌሶን ሰዎችን ያሙጋግሳል። አግናጢዮስ ቅድስናቸውን እያነሳ ኧረ እኔ ከእናንተ በታች ነኝ ይላቸዋል። አግናጢዮስ ከተተና እና ስለ ቅድስናቸውን የኑሮ ምልልሳቸውን እያነሳ ነገራቸውና እንደ መንፈሳዊያን የሆኑ ሰዎች ስጋዊ ነገሮችን አያደርጉም። ስጋዊ የሆኑ ካርናል የሆኑ ስጋዊ የሆኑ ሰዎች ደግሞ መንፈሳዊ ነገር አይፈጽሙም፣ አይሰሩም። ስለ በቅድስናቸው ከፍ ከፍ ካደረጋቸው ካሙጋገሳቸው በኋላ ማለት ነው። ልክ እንደዚህ ሁሉ ይላል ከእምነት ውጭ የሆነ ኢአማኝ የሆነ የማያምን ሰው የእምነትን ስራ ሊሰራ እንደማይችል እንደማለት ነው። እምነት ደግሞ የኢአማንያንን ስራ እንደማይሰራ ሁሉ ይላል። ስለዚህ ምንድነው መንፈሳዊያን በመንፈሳዊ ሕይወታቸው በቅድስና ምናምን የሚመላለሱ እንደሆኑ ስጋውያን የሆኑ ሰዎች በኃጢአት እንደሚመላለሱ የተናገረበት ክፍል ነው። እነሱ ግን በቅድስና እየተመላለሳችሁ ነውና ኢቨን ስጋዊ ነገሮችን ስታደርጉት እንኳን በኢየሱስ ክርስቶስ ስለምታደርጉት ኧረ እናንተ መንፈሳዊያን ናችሁ ይላቸዋል። ይህን ነው እያላቸው ያለው። እንዲህ ሲላቸው አይ በቃ ኖርማል በቃ ነፃ ፈቃድ የለም ለሚል ይህንን ይጠቀሳል። ጄንዲ ኬሊ እነ ቅዱስ አግናጢዮስን እና ተናጎረስን ሌሎችንም በመጥቀስ ጄንዲ ኬሊ ፕሮቴስታንት ቀደም የጠቀስኩላችሁ የፕሮቴስታንቱ የፓትሪስቲክ ጉዳይ ላይ እንደዚህ ነገር አቦ ላይ ምናምን ሊቅ ነው፣ ስኮላር ምሁር ነው። እሱም እንደሚናገረው ከሐዋርያት በኋላ የተነሱ አባቶች ሁሉ ያለ ልዩነት ነፃ ፈቃድን ይቀበላሉ።
የነጻ ፈቃድ ትምህርት ቅቡልነት ነበረው ብሎ ሲናገር እንደተናገረ ነግራችሁ ነበር። አርሊ ክርስቲያን ዶክትሪንስ በተሰኘ መጽሐፉ ገጽ 166 ላይ። አግናጢዮስ ግን እንደዚህ ይላል። ለምሳሌ ወደ ማግኔዥያንስ 5ኛው ቻፕተር ሎንገር ቨርዥኑ ላይ እንደዚህ ይላል። ለምሳሌ እንደማሳያ ማለት ነው። እንዲህ ይላል አግናጢዮስ። እንግዲህ አሁን በወንዴጅ ኦፍ ዘ ዊል አስተምሯል የተባለው አግናጢዮስ ማለት ነው። ማንም ሰው ቢሆን በእውነትም ሃይማኖተኛ ቢሆን ማንም ሰው ቢሆን በእውነትም ሃይማኖተኛ ቢሆን እርሱ የእግዚአብሔር ሰው ነው። እውነተኛ ቢሆን ሃይማኖተኛ ቢሆን እርሱ የእግዚአብሔር ሰው ነው። ሃይማኖተኛ ባይሆን ግን እርሱ የአጋንንት ሰው ነው። ከእምነት ውጭ ቢሆን ከስርዓት ውጭ ቢሆን እርሱ የአጋንንት ነው። በእምነት በስርዓት ውስጥ ያለ ቢሆን እርሱ የእግዚአብሔር ሰው ነው ይልና በባህሪው ግን ሆኖ ሳይሆን ይላል። ማንም የእግዚአብሔር ቢሆን አንዳንዱ የእግዚአብሔር ነው፣ አንዳንዱ የአጋንንት ነው። በባህሪው ሆኖ ሳይሆን ግን በገዛ ምርጫው ነው ይላል። ካልቪኒስት እና ሉትራንስ ከማኒ ሞክሩ እስቲ። የማኒን መጽሐፍ ካገኛችሁ ከሱ ፈልጉ አይሻልም? ከኛ አባቶች የለም። ከማኒ ሞክሩ። ከኛ አባቶች አንድ በቃ ፈቅደናል ብያቸዋለሁ ቅድም። አውግስቲኖስን ፈቅደናል። ከሱ ውጭ ግን ወይ ከማኒ ፈልጉ እስቲ። ቀደም ካሉት ከአውግስቲኖስ በፊት ማኒን እስቲ ቼክ አድርጉት ካለው ድንገት ፈለግ አድርጉና እንጂ አባት ላይ የለም። አግናጢዮስም ዮሐንስ አፈወርቅ ትላለ የለም። ያይስ ስለ ሰው ነፃ ፈቃድ አለው። ባጭሩ ልንረዳ የሚገባው ነገር ሰው ነፃ ፈቃድ አለው። ያ ነፃ ፈቃድ በነፃ ፈቃዱ ብቻ ያለ እግዚአብሔር እርዳታ እንደዚሁ ዝም ብሎ አሙድኑ በቃ አለቀ ይቀጣል ነው አንልም። ያለ እግዚአብሔር ጸጋ የምናደርገው ምንም ነገር የለንም። ምንም እንኳን ነፃ ፈቃድ እንዳለን ብናምንም እንኳን ቅሉ ተናለ የእግዚአብሔር ጸጋ ግን ሁልጊዜም ከኛ ጋር እንደሆነ እንደሚረዳን እንደሚያግዘን ረዳታችን ከእግዚአብሔር ዘንድ እንደሆነ ሁሌም እናምናለን። ስለዚህ የእግዚአብሔርን እርዳታ ሁሌም ቢሆን አንጠልም። ሴሚ ፔላጂያን የሚል ሌብል ያለ አሁን የሚታወቅ ሴሚ ፔላጂያን ናቸው እነሱ ይላሉ። ፔላጂየስ የሚባል አንድ ሰው ነበረ። 4ኛውና 5ኛው ክፍለ ዘመን አካሄድ 4ኛው ክፍለ ዘመን መጨረሻ እና 5ኛው ክፍለ ዘመን መጀመሪያ አካሄድ ላይ የነበረ ሰው ነው። ታዲያ ግን ይህ ነፃ ፈቃድና ጸጋ ላይ የነበረው ክርክር በተለይም 5ኛው ክፍለ ዘመን ጅማሬዎች አካባቢ ላይ የሚጀምር ነው እና የፔላጂየስን ታሪክ እንግዲህ ሌላ ጊዜ ይመጣበታለሁ። ምክንያቱም ያው ትራዲሽናሊ የሚታወቅ ነገር አለ። እሱን ዝም ብዬ ልንገራችሁ ከተባለ በቃ ፔላጂየስ የተባለ ሰው አለ እና እንደው እሱ የእግዚአብሔርን ጸጋ ሙሉ በሙሉ ክዷል። የእግዚአብሔርን ጸጋ ሙሉ በሙሉ ክዷል እና ሰው በነፃ ፈቃዱ ብቻ መዳን ይችላል። ክርስቶስ የሞተው ለሁሉም ሰው አይደለም፣ ይልቁንም ለአዳም ብቻ ነው ወይም ለአዳም ሊሆን ብቻ ነው ምናምን የሚመስል ነገርን ተናግሯል። የህፃናት ጥምቀትንም ተቃውሟል የሚል ነገር እና መሰል ነገሮችን ያለ እግዚአብሔር ጸጋ ሰው መዳን ይችላል የሚል ትምህርትን አስተምሯል ተብሎ ይከሰሳል። እንግዲህ አሁን ሂስቶሪካሊ ግን በታሪክ ደረጃ ግን የምር ፔላጂየስ እንደዚህ ብሏል ወይ ጥያቄ ምልክት ውስጥ የሚገባ ነው። እሱን ሌላ ጊዜ እንትንላቸዋል። ፔላጂያን ኮንትሮቨርሲ ብዬ የፔላጂዮሳውያን ውዝግብ ብዬ በአውግስጢኖስ በተለይ የአውግስጢኖስን ትምህርት እንድታውቁት ማለት ነው። እንዴት እያደገ እንደሄደ የአውግስጢኖስ ትምህርት ቀስ በቀስ ትምህርቱን እንዴት እየቀየረ እየለወጠ መጥቶ መጨረሻ ላይ እንዴት እንትን እንዳለ እሱን አሳያቸዋለሁ እና ያኔ የምናየው ይሆናል። ግን ፔላጂዮሳውያን እንዳልኳችሁ ጸጋን እንደ ካዱ አይነት ነገር አይደለ። እንደዚህ አይነት በትውፊት ደረጃ አለ። ይሁን እሰየው ከሆነም ሆነ ነው እና ልክ እነዚህ ካልቪኒስቶቹ ምን ያደርጋሉ? ጸጋ ብቻ ስለሚሉ የሰውን ነፃ ፈቃድን አውጥተው ማለት ነው። ጸጋ ብቻ ስለሚሉ ልክ ጸጋማ የግድ ያስፈልጋል ብላችሁ ማለት ነው። ልክ እኔ ቅድም እንዳልኳችሁ የእኛ ትምህርት ጸጋ ግዴታ ነው። ያለ ጸጋ ምንም ማድረግ አንችልም። ግን ነፃ ፈቃዳችንም ግን አለ። በነፃ ፈቃዳችን ብቻ መዳን አንችልም። ጸጋ ያስፈልጋል። ነፃ ፈቃዳችን ጠፍቶ ደግሞ ዝም ብሎ ጸጋ ብቻውን በቅድመ ውሳኔ እግዚአብሔር ስለወሰነ ብቻ ዝም ብሎ ያድነናል ማለትም አይደለም። ስለዚህ ሁለቱም አሉ። ነፃ ፈቃድም አለ፣ የእግዚአብሔር ጸጋም አለ። ልክ እንደዚህ ሲባሉ ማለት ነው ይሄ ማለት ከፊል ፔላጂዮሳውያንነት ነው ይላሉ። ፔላጂየስ ነፃ ፈቃድን በጣም ደግፎ የእግዚአብሔር ጸጋ ግን ያናላስ ባይመጣ ራሱ ያናል ችግር የለውም ብሏል ተብሎ ስለሚነገር ነፃ ፈቃድ ላይ ያተኩራል። እነሱ ደግሞ ነፃ ፈቃድ ሙሉ በሙሉ አጥፍተው ጸጋ ብቻ ስለሚሉ ጸጋ ያስፈልጋል ብላችሁ ግን ነፃ ፈቃድም ግን አለን ካላችሁ እንግዲህ ጸጋንም ስለያዛችሁ ከፔላጂዮሳውያን የሚለያችሁ እናንተ ያው ጸጋንም ስለያዛችሁ ከፊል ፔላጂዮሳውያን ይሏችኋል።
እኔ እኮ በጌታ ኢየሱስ ይሄ እኮ ሴሚ ፔላጂያኒዝም ነው ይላሉ። ልክ በታሪክ ውስጥ ሴሚ ፔላጂያኒዝም የሚባል ነገር እንዳለ ማለት ነው። እናንተ እኮ ነው ያመጣችሁት፣ አታውቁም ታሪኩን፣ ግን ካልቪኒስቶች ናቸው ያመጣችሁት። በኋላ ሉተራኖችም ይህን ነገር ኢምፕሬስ አድርገው ነፃ ፈቃድን ጸጋም አለ የሚል ነገር ሳይሆን ሴሚ ፔላጂያ ከፊል ፔላጂዮሳውያን እናንተ ስላላችሁ ግን እኛ እንሆናለን ወይ? አይደለም። እናንተ ስላላችሁ እኮ አይደለም። ሲጀምር ማን መብት ሰጣችሁ? እኔ በጣም ግርም የሚያደርገኝ በጌታ ስም ምንድን ናችሁ? ድንገት የሆነ ሰዓት ላይ አሁን የዛሬ 500 ዓመት ብቅ ብለህ ሴሚ ፔላጂያን ማን ከፋፋይ አድርጉ? ዝም ብለህ ወደኋላ መለስ ብለህ የኤርሳንን ትምህርት ታጠናለህ። አለቀ። አባቶች የሚናገሩትን ነገር ትቀበላለህ። መጽሐፍ ቅዱስ የሚለውን አሜን ትላለህ። ከዛ ውጭ ግን ጆን ካልቪን የሰጠን ትርክት ሉተር ያሸከምህን ሸክም ይዘህ በሱ ነገሮችን እየመዘንክ ከአንተ ትምህርት ጋር የሚቃረቡትን ሴሚ ፔላጂያ ልትል አትችልም። በጣም የሚያስገርማችሁ ነገር ዮሐንስ ካሲያን የተባለ አንድ የክርስቲያናችን አባት አለ። ጆን ካሲያንን እንኳን ሴሚ ፔላጂያ ነው ይሉታል። ዮሐንስ ካሲያን የቅዱስ ዮሐንስ አፈወርቅ ተማሪ ነው። የቅዱስ ዮሐንስ አፈወርቅ ተማሪ ነው። አሁን ይህንንም ሰውም እዛው በፔላጂያን ኮንትሮቨርሲ ላይ የሚነሳ ነው። አነሳዋለሁ እሱ ነው። ያን ስነግራችሁ የፔላጂዮሳውያንን ጉዳይ የአውግስጢኖስን ጉዳይ ሳነሳ የዛ ሰዓት ላይ እንኳን ተነሳ። ማን? ዮሐንስ ካሲያን። ጆን ካሲያን መነኩሴ ነው። ለምንኩስና ወደ ቤተልሔም ሄዶ እዛ መንኩሶ ከዛ በኋላ ወደ ግብፅ ደግሞ በረሃ ደግሞ ይመጣል። እዛ ወደ 15 ዓመት ከ15 እስከ 20 ለሚሆን ዓመታት ሙሉ በግብፅ በረሃ ውስጥ ደግሞ በዛው በምንኩስናው የቀጠለ ሰው ነው። ምክንያቱም ያኔ ግብፅ በቃ የምንኩስና መንደር ነች። ቅዱስ ዮሐንስ አፈወርቅም ይናገራል። ምንድነው ምድር ላይ ገነትን ማየት ትፈልጋለህ ይላል ቅዱስ ዮሐንስ አፈወርቅ። ምድር ላይ ገነትን ማየት ትፈልጋለህ? ሂድ የግብፅ በረሃ ሂድ ይላል። እዛ በቃ አሉ መላእክት። መነኮሳት ነው እኮ ነው የነ ቅዱስ እንጦንስ ስፍራ ማለት ነው። በጣም የሚያስደንቅ የቅድስና ስፍራ ነበር። አክቹዋሊ አሁንም ነው እና ወደዛ ሄዱ። ደግሞ ከበረሃ አባቶች ብዙ እውቀቶችን ጥበቦችን እየቀሰመ እንዴት መኖር እንዳለበት ስለ ሕይወት ብዙ የተማረ ከ15 እስከ 20 ዓመት ያህል እዛ ኖረ። በኋላ ላይ ግን አንድ ኮንፍሊክት ተነሳና በኦሪጀኒስት የተባሉ የአርጊንስን ትምህርት በጣም እንግዲህ የሆነ የአርጊንስን ትምህርት የሚያቀነቅኑ ናቸው ተብለው የተወሰነ የሆኑ ሰዎች ተተቹ። አክቹዋሊ ነገርየው የተነሳው አሁን ሌላ ትምህርት ውስጥ እንዳታስገቡኝ እንጂ እግዚአብሔር ልክ እንደኛ አይን ጆሮ ምናምን ነገር አለው የለው ምናምን የሚል የሆነ ሰዓት ላይ ክርክር ተነስቶ ነበር። ያኔ እዛ የግብፅ ገዳማት አካባቢ በረሃ ላይ ማለት ነው። እና ኤኒዌይስ በተነሳው ኮንፍሊክት ምክንያት ተነስቶ ተሰደደ። ዮሐንስ ካሲያን ማለት ነው። ጆን ካሲያን ወይም ዮሐንስ ሮማዊ እየተባለ ይጠራል። እና ሲሄድ የሄደው ወደ የት ነበረ? ወደ ኮንስታንቲኖፕል አይደል? ያ ወዴት ማለት ነው? ወደ ቅዱስ ዮሐንስ አፈወርቅ ወደ ቁስጥንጥንያ። ቅዱስ ዮሐንስ አፈወርቅን እዚያ ያገኛል። ከቅዱስ ዮሐንስ አፈወርቅ ደግሞ መማር ይጀምራል። ቅዱስ ዮሐንስ አፈወርቅ ጳጳስ ነው ያኔ። ከዛ ዲቁና ይሾመዋል። ዮሐንስ አፈወርቅ ዮሐንስ ካሲያን ዲቁና ይሾመውና ቅዱስ ዮሐንስ አፈወርቅ ግን ይጋዛል። ያው ሁሌ እንደተጋዘ ነው ማለት ይሰደዳል። ያሳድዱት ነበር። ቅዱስ ዮሐንስ አፈወርቅ እንደምታውቁት ብዙ ጊዜ ተሰበርና ማለት ብዙ ጊዜ በመገፋት ነው የሚታወቀው። ማለት የእሱ ደግሞ አስከፊ ነገሩ የቅዱስ ዮሐንስ አፈወርቅ ግፊቱ የሚመጣው ኢቨን የቤተክርስቲያን አባቶች ከተባሉትም የግፊት ሲመጣበት እናያለን። አባቶች አለማቸው ላይ አባት ልብልና ኦኬ፣ ያኔ ሌላ አንድ አባት ያነሳሳል እንደዚህ አይነት ነገሮችን። ቆይ አሁን እዚህ ውስጥ አልግባና ጋይስ ያዞት ገዚህ እና ዮሐንስ አፈወርቅ ልክ ሲሰደድ ይህንን ነገር ይህን አጀንዳ ይዞ ወደ ሮም ይሄዳል። ወደ ሮሙ ፖፕ ያኔ አይ ቲንክ ዞሲመስ ነበረ ወይም ፖፒኖስ ቆሜ አይ አውግስጢኖስ መናፍቅ ነው ዞር አልኩት ባልኩኝ ነበር። ግን አውግስጢኖስ ቤተክርስቲያኒቱ አጋጣሚ ሆኖ እንግዲህ በአንድ በሌላ የሱ ትምህርት በዛ ደረጃ ተሰምቶ በዛች ሰዓት በቃ ወጥቶ ኢንፍሉዌንስ አይደለም፣ ቀላል አይደለም። በኋላ ላይ የኦሬንጅ ጉባኤ ተካሂዶ ነበረ 6ኛው ክፍለ ዘመን ላይ በኛ ሳይድ ሳይሆን ያው እንግዲህ በኬቄዶናውያኑ ዘንድ የኦሬንጅ ጉባኤ ነበረ እና ያኔ የአውግስጢኖስ ይሄ ትምህርቱ ኢንፍሉዌንሱ ይታያል። የእነሱ ጉባኤ ላይ እዛ ጉባኤ ላይ ማለት ነው። አንዳንድ ስህተት የሆነ ነገር ታያላችሁ የኦሬንጅ ጉባኤ ላይ። እሱን ተውትና ግን ቤተክርስቲያን ለቤተክርስቲያን ግን ይህንን ነገር በምንፍቅና ደረጃ አንስታ አውግስጢኖስን ይህ ነገር ስህተት ነው ብላ ወይ ጉባኤ አድርጋ ምናምን ነገር እንትን አላለችውም።
ስህተት ነው ብለው እሱም ደግሞ ስህተት ነው ብትለው እኔ እንደሚሰማኝ አውግስጢኖስ ሃምብል ሰው ማለት እንደዛ ብዬ አስባለሁ። ትሁት ሰው ነው ብዬ አስባለሁ። እና ከዛ አንጻር ኦኬ እሺ ስህተት ነበርኩኝ እታረማለሁ ብሎ እንደሚመለስ ተስፋ አደርጋለሁ። ግን እንደዚህ አይነት ነገር አልተፈጠረም። ቤተክርስቲያንን እምቢ ብሎ እንደነ አሪዮስ የወጣ መናፍቅ አይደለም፣ ወይም እንደነ ንስጥሮስ ወይም እንደሌሎቹ። ስለዚህ የምንወደው አባት ነው፣ ግን የተሳሳተ አባት ተሳስቶ እዚህ ጉዳይ ላይ የተሳስቷል። ችግር የለውም። እግዚአብሔር አይደለም አፍተሩ አውግስጢኖስ አይታል። ሉተር ይህንን ትምህርት ይዞ ብቻ አይደለም የመላ አባቶች ቢሆኑ የራሳቸው ጉዳይ ብሎ ነው የተጠው ለራስ መሲ ጽፍለት ተደጋጋለ ቦንዴጅ ኦፍ ዘ ዊል ላይ አባቶች ቢሆን የራሳቸው ጉዳይ እንደዛ ነው። በቃ ሙሉ አባቶች ቢስቱ እንኳን ከዚህ ነገር ንቅንቅ አይደለም የሚላል እና እንደውም ለራስ መሲ ጽፍ ምን ይላል? ከአባቶች ማስረጃ አሳየኝ አልኩት፣ እሱ ግን ቄርሎስ ይላል አምብሮስ ይላል። ይሄን ነው የሚለው ሉተር ነው። ሉተር እስቲ ከመጽሐፍ ቅዱስ ማስረጃ አሳየኝ አለው ማለት ነው። ማንን? ኤራስመስ። ያኛውን ኤራስመስ የተባለው ሰው ለካ ኤራስመስ ደግሞ ከመጽሐፍ ቅዱስም ሲጠቅስ ነበር ኤራስመስ ባይዘው። ግን እሱ እንዳለ ሆኖ አባቶቻችንም እኮ እንደዚህ ብለዋል፣ ኧረ እነ ቄርሎስ እንዲህ ብለዋል፣ ኧረ እነ አምብሮስ እንደዚህ ብለዋል እያለ ሲጠቅስበት ሉተር ቢል ጥሩ ነው። ስክሪፕቸርን መጽሐፍ ቅዱስን ተቀስሎ ከመጽሐፍ ቅዱስ አምጣ ባለው ቄርሎስ ይለኛል፣ አምብሮስ የሚላኑ አምብሮስን ይጠቅስብኛል። እኔ እዚህ ጋር ባለስልጣን መጽሐፍ ቅዱስ ነው ዳሪያስ አባቶችንም እንቀበላለን ሲሉ በነገራችን ላይ ውሸት ነው። ውሸት ካልሆነ ለምን አትቀበሉም? ለምን ሉተር እዚህ ጉዳይ ላይ ለምን አባቶችን አልቀበልም ማለት መጽሐፉ ለእሱ በቃ ለሉተር በጣም ግልጽ ነው። እና ኤራስመስንም ያስነቀለው አንድ ነገር ይሄ ነበር። ኤራስመስ በተደጋጋሚ ከሚናገራቸው ነገሮች ውስጥ እንዴ እንዳለ የአባቶችን ትርጓሜ አልቀበልም ብለህ የአንተን ትርጓሜ እንዲቀበል የሚያደርገኝ ታዲያ ምንድን ነው ነው ያለው። ከመጨረሻ ላይ ኤራስመስ ይህንን ነው እንዴ ሪኢንተርፕሬት እያደረግክ ነው መጽሐፉ ይኸው እንዳለ ያጠቃል። የአባቶቻችንን ጠርጥለን አንድ ግለሰብ አንተ አሁን እንደውም መምሪ ነገር ኤራስመስ ይሄ ለዚህ ሁሉ ጊዜ ቅዱሳን ሰዎቹን እግዚአብሔር ዳርክነስ ውስጥ ጨለማ ውስጥ ጥሏቸው እንዲህ ሳይገለጥላቸው ማለት ነው። ይህንን የሚያክል ትልቅ ትምህርት ጨለማ ውስጥ ጥሏቸው ለአንተ ሰው እያበራል። አባቶችን የምትቀበሉ ቢሆን አባታችሁ ሉተር እንደዚህ አይነት ስህተት ውስጥ አይገባም ነበር። ጆን ካልቪን እንደዚህ አይነት ስህተት ውስጥ አይገባም ነበር። ስለዚህ አሁንም ቢሆን አባቶችን እንቀበላለን ስትሉ የምርም ተቀበላችሁ አይደለም፣ ከእናንተ ጋር የሚስማማ ነገር ድንገት ካገኛችሁ እሷን ይኸው እኛም እኮ አባቶችን እንቀበላለን ለማለት ያህል ብቻ ነው። ከእናንተ ጋር የሚስማማ ነገር እስካገኛችሁ ድረስ ብቻ ነው የምትቀበሉት። ከመጽሐፍ ቅዱስ ጋር እስከተስማማ አይደለም። መጽሐፍ ቅዱስማ እናንተም ስትረዱት ብትሳሳቱስ በምን ታውቃላችሁ? እና አባቶችን አትቀበሉ። የምርም በዛ ደረጃ ኮንሰንሰስ ያለበትን ነገር ካልተቀበልክ፣ ስምምነት ያለበትን የአባቶች ስምምነት ያለበትን ነገር ካልተቀበልክ አንተ አባቶችን አትቀበልም ጭራሽ። እዚህ ጉዳይ ላይ ኮንሰንሰስ አለ የአባቶች። ስለዛ ስለ እያንዳንዱ ፕሮቴስታንት በዚህ መልኩ ልግለጽላችሁ። ሉተራን እና ሪፎርምዶች ምናምን ካልቪኒስቶች፣ ሉተራኖች ምናምን ነፃ ፈቃድ ላይ ኮንሰንሰስ አለ፣ የአባቶች ኮንሰንሰስ አለ። አንድ ግለሰብ አውግስጢኖስ ብትል አውግስጢኖስ ቀስ እያለ ትምህርቱን ቀስ እያለ ነው የቀየረው። አንድ ግለሰብ እንትን አለ ተብሎ ኮንሰንሰሱን አያሳጣውም። ስለዚህ በምልአት በተለይ ከአውግስጢኖስ በፊትም በምልአት የታመነ ነው። ኮንሰንሰስ አለው። ኮንሰንሰስ ፓትራይም አለው እዚህ ጉዳይ ላይ እነዚህ የነፃ ፈቃድ ጉዳይ ላይ በዚህ ደረጃ የሁሉም አባቶች ስምምነት
ያዕቆብና ኤሳው ማለት የርብቃ ልጆች ናቸው። ሁለቱ እነዚህ መንታዎች በእናታቸው ማህፀን ሳሉ ክፉም ደግም አላደረጉም። እዛ ላይ አሁን ሮሜ 9 ስናነበው ታዩታላችሁ። ክፉም ደግም ሳያደርጉ ይላል። ያዕቆብን ወደድኩ ኤሳውን ጠላሁ ተባለ። ስለዛ ክፉም ደግም ሳያደርጉ የተባለው ያዕቆብ የተወደደው ምንድነው? ደግ ስላደረገ ጥሩ ስላደረገ አይደለም። በቃ እግዚአብሔር እንደዚህ ነው የወደደው። ስለዛ ኤሳውም የተጠላው ክፉ ስላደረገ አይደለም፣ ክፉም ደግም ሳያደርጉ ስለተባለ። ለእነዚህ ሰዎች እግዚአብሔር ገና በማህፀን ያለ አንድ ጨቅላን ልጅ ምንም ነገር ክፉ ነገር ሳይታይበት ምንም ነገር እንከን እንኳን ገና ሳያገኝበት ማለት አይቶ በስራ ደረጃ ክፉ ነገር ሳያይበት ይጠላዋል እግዚአብሔር። ከዛ በኋላ ለዘላለም ሞት ይፈጥሯል፣ ለዘላለም ሊቀጣው ይፈጥሯል ተብሎ ይታመናል። የካልቪኒስቶች ትምህርት ነው። ከዛ በተቃራኒ ደግሞ አብሮት ያለውን እዛው መንትያውን ልጁን ደግሞ ያዕቆብ ደግሞ ምንም ነገር ከሱ ሳያይ ከኤሳው የተለየ አንዳች እንኳን ነገር ሳይኖር እሱን ደግሞ በቃ እንደዚህ ዝም ብሎ ወደደው። ይሄ የእነሱ አምላክና የኛ አምላክ አንድ ነው ወይ ብለን እንድንጠይቅ ያደረገን ማለት ጥያቄ አንድ ነው ወይ? እግዚአብሔር አንዳንዶችን እንደዚህ ጠልቶ ከመሬት ተነስቶ ማለት ምንም ክፉ ወይም ደግን ሳያደርጉ ስለሚል ቃሉ ጠልቶ አንዳንዶችን ግን ወዶ የጠላቸውን ለዘላለም ቅጣት ሲፈጥር በአፈጣጠር ደረጃ እንኳን የፈጠረው እንኳን ለዚህ ነው ለክብሩ ይሆናል ተብሎ ማለት ነው። ሲሰራ በዛ በጭቃው ላይ ሸክላ ሰሪው በጭቃው ላይ ማለት ነው አንዱን ለውርደት አስቀያሚ አድርጎ አንዱን ደግሞ ጥሩ አድርጎ የመስራት በጭቃው ላይ ስልጣን አለው። አዎ አለው። ስለዚህ አሁን በዛ ላይ ሊሰራ አንዱ ለውርደት አንዱን ለክብር ሊሰራ በጭቃው ላይ ስልጣን የለውም ወይ የሚል ቃል ስላለ ልክ እንደዚህ ሁሉ እግዚአብሔር ደግሞ አምላካችን ፈጣሪያችን ነውና እኛ ፍጡሩ ነንና በእጆቹ ላይ እንዳለ እንደዛ ጭቃ ነንና እሱ ደግሞ ልክ እንደ ሸክላ ሰሪ ነውና በእጁ ላይ ያለን ጭቃ እንደመሆናችን እኛ አንዳንዶቻችንን ለውርደት አንዳንዶቻችንን ደግሞ ለክብር ሊያደርገን ስልጣን አለው። ስለዚህም እንደዛ ያደርጋል። አሁን ስልጣን አለው ብቻ ደግሞ አይደለም እኮ የምርም አንዳንዶችን ለውርደት እየሰራ ነው። በእጁ ላይ አድርጎን እግዚአብሔር አንዳንዱን ለውርደት እየሰራው አንዳንዱን ለክብር እየሰራው ብለው ይተረጉማሉ። ያደርገዋል የምርም እንደዛ ያደርገዋል ብለው ማለት ነው። እሺ ይላሉ የሚለውን የፈጠነ አየር ላይ ቶሎ ብለን አንብበን ያልገባችሁ ነገር ካለ ደግሞ እመለስበታለሁ። ካሁን በኋላ ለተወሰነ ጊዜያት ያህል ጸጋ ብቻ ላይ ስለምንሄድበት ቅድመ ውሳኔ ላይ ነፃ ፈቃድ ላይ የካልቪኒስት ቱሊፕ 5 ነጥቦች ላይ ስለምንሄድባቸው በደንብ ቀስ በቀስ አሁን ዛሬ እንደዚህ ካስቀጠል ነው ቀስ በቀስ ደግሞ በደንብ እያሰፋ ነው ስለምንሄድ ዛሬ አጠር አድርጌ የተወሰነ ነገር ነገራቸዋለሁ። መጀመሪያ ያለብን ነገር መጽሐፍ ቅዱስ ሲነበብ የሚነበበው የሆነች ጥቅስ ይዘህ እሷ ላይ ብቻ ቆመ በቃ ይሄ እንዲህ ነው ብለህ የሚደመደም አይደለም። አስተምህሮ ዝም ብሎ አንዲት ጥቅስ ተመዞ አይሰራም። እዛ ላይ የሆነ አስተምህሮ ዝም ብሎ እንዲሁ አይሰራም። ስለዛ ጉዳይ ስለዛ አስተምህሮ አጠቃላይ መጽሐፍ ቅዱሱ ምን ይላል የሚለው ይጠየቃል። ለምሳሌ አሁን ከዚህ ጉዳይ ጋር በተያያዘ
ልመና፣ ጸሎት፣ ምልጃ፣ ምስጋናም ስለማን አለ? ስለ ሰዎች ሁሉ። መረሳሰል የለበትም ቃሉ። ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ይህን የተናገረው ጳውሎስ ነው። ጳውሎስ ከሁሉ በፊት ይህን እመክራለሁ አለ። የቱን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲቀርብ ምስጋናም እንዲቀርብ አለ። ስለማን? ያለ ልዩነት ስለ ሰዎች ሁሉ። እሺ፣ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ይቀርባል? አዎ ይቀርባል። ስለ ሰዎች ሁሉ የተባለው ስለማን ነው? ስለ እያንዳንዱ ግለሰብ ወይስ ስለተመረጡ ስለሆኑ ሰዎች? ስለተመረጡ ስለሆኑ ሰዎች ብለን እንዳናስብ የተመረጡት እነማን ናቸው የሚለውን የት ታውቃለን? የት እናውቃለን? አናውቅም። ስለዛ ስለ ሰዎች ሁሉ ማለት ገና ከጅምሩ በቃ ስለ እያንዳንዱ ግለሰብ ጸልዩ ነው። ዓለም ላይ ስላለ ሁሉ፣ ስለ ነገስታት ሁሉ፣ ስለ መኳንንቱ ሁሉ፣ ስለ ሰዎች ሁሉ ኢንጀነራል ጸልዩ። እንድትጸልዩ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ከሁሉ ነው አስቀድሜ እመክራለሁ። ጳውሎስ ከሁሉ አስቀድሜ እመክራለሁ። ስለምን ነበር እያወራ የነበረው? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? ይፈልጋል፣ ይፈቅዳል። ፈቃዱ በቃ እሱ ነው፣ ሰዎች ሁሉ ለማዳን። አንዳንዶች እንደሚሉት የተወሰኑ ሰዎችን ለማዳን ፈቅዷል፣ ሌላውን ትተዋታል። እንደዛ አይደለም። ሰዎችን ሁሉ ለማዳን ፈቃዱ ነው። እሱን ላሳያችሁ ነው። ስለዚህ አሁን ጳውሎስ የመጀመሪያው ምክሩ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ሊደረግ ነው። ስለማን? ስለ ሰዎች ሁሉ ይልና ቀጣዩ ጥቅስ እንዲህ ይላል፣ ሰዎች ሁሉ ብሎ ይጀምራል። ከላይ ምን ብሎ ነበር? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና ይቅረብ። ይሄን አስቀድሜ ይመክራለሁ። ጸሎት፣ ልመና፣ ምልጃው ስለ ሰዎች ሁሉ ይልና ከዛ ቀጣይ እዛው ጋር ዝቅ ስትሉ ምንም እኮ በመካከላቸው እኮ ምንም ጥቅስ የለም። ሰዎች ሁሉ ብሎ ነው የሚጀምረው። አሃ ከላይ እስቲ ቆይ ስለ ሰዎች ሁሉ ጸሎትን፣ ምልጃን፣ ምስጋናን፣ ልመናን አቅርቡ ብሏል። እሺ ከዛ ደግሞ እሺ ስለ ሰዎች ሁሉ እነዚህ መጸለይ ካለብን ስለ ሰዎች ሁሉ ስለ እያንዳንዱ ግለሰብ መጸለይ እንዳለብን አስቀድመ ከመከርከን ጳውሎስ ታዲያ ሰዎች ሁሉ ላይ ጀመርከው ምንድን ነው? እሺ ሰዎች ሁሉ እኮ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። እግዚአብሔር ፊት መልካምና ደስ የሚያሰኘው ይህ ነው። አዎ የቱ? ስለ ሰዎች ሁሉ ጸልዩ ተብሌና ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወደው በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝና መልካም የሆነ ይህ ነው የሚለው። ስለዚህ እግዚአብሔር ሰዎች ሁሉ እንዲድኑ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈቅዳል። አለቅ ሰዎች ሁሉ የተባሉት እነማን ናቸው? እዚህ ጋር ከላይ ሰዎች ሁሉ ተብሎ የተገለጹት ናቸው። አለቀ። ሌላ እኮ የለም። አውግስጢኖስ ነው ይህንን ጥቅስ ማንም ፈቶት በማያውቀው መልኩ ፈታው። አውግስጢኖስ ቅድም እንዳልኳችሁ ነው። ቤተክርስቲያንን በትዕቢት አውግስጢኖስ ማለት ነው ዞር በይ ብሎ የወጣ ሰው አይደለም። ዞር በይ ብሎ አልወጣም። ስለዚህም የምንወደው አባታችን ነው ብለን ልንናገር እንችላለን። አውግስጢኖስን ምንም እንኳን የተሳሳተ ቢሆን እውነቱን ለመናገር እኔ ራሴ ማለት ነው አንዳንድ ጊዜ ስጋ አይደለም። አውግስጢኖስ አንዳንድ ነገሮችን ያበላሸውን ነገር ሳይ በቃኝ እላለሁ። የምር በስመ አብ ከሱ በፊት እንደዚህ አይነት ነገር ማንም አባት ያልተናገረው ነገር ድንገት ይዞ ብቅ ብሎ ያውን በተቃራኒ መልኩ የሆነ ነገር ሲያስቀምጥ በቃ እንትና ግን እንደዚህ ስሜት የሚሰማችሁ ከሆነ እናንተ ማለት ነው ለአውግስጢኖስ ግን በቃ አትሊስት ቤተክርስቲያን ተነስታ በቤተክርስቲያን ደረጃ ማለት ነው በጉባኤ ምናምን ነገር ስህተት መሆኑ ተነግሮት ከዛ በኋላ አልቀበልም ያለ ሰው አልነበርም። ስለዛ በቃ እንደው የተሳሳተ አባት ብለን ይዘዋለን አውግስጢኖስን ማለት ነው። እና አውግስጢኖስ ይህንን ጥቅስ በጣም ጥሩ ባልሆነ መልኩ ፈታው። ባልሆነ መልኩ ሰዎች ሁሉ የሚለው የምርም እያንዳንዱን ግለሰብ አይደለም። እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት የለውም ማለት ነው። እኔ ለመጀመሪያ ጊዜ አውግስጢኖስ እንደዚህ ብሎ የጻፈው ነገር ያነበብኩ ጊዜ ትዝ ይለኛል። አውግስጢኖስ በቃኝ አንተ ነገር ጌታ ይቅር ይበለኝ እና የምር በቃ እንደዛ ነው ያስባል። እግዚአብሔር ሰዎች ሁሉ እንዲድኑ ፈቃዱ አይደለም። ስለዚህ ሰዎች ሁሉ የሚለው ከየዘሩ ከየነገዱ ያሉ ሰዎችን ማለት ከየዘሩ የሰዎችን አይነትን የሚያሳይ ነው። በቃ ከየአይነቱ አለ
ወንድም ሴትም ነገስታት ምናምን ሃይ ክላስ ላይ ያሉ ሎወር ክላስ ላይ ያሉትንም ከተለያየ ዘር ከተለያየ ቋንቋ ከተለያየ ነገር ምናምን ከሁሉም እግዚአብሔር መርጧል። እሱን ለማሳየት ከሰዎች ሁሉ ያለው እሱን አይነቶቹ ነው ከየአይነቱ ሁሉ ለማለት ነው እንጂ በግለሰብ ደረጃ አይደለም ማለት ነው። ለምንድን ነው አውግስጢኖስ እንደዚህ ያለው ካላችሁ እዛው ጋር በእርግጥ አውግስጢኖስ አብራርቷል። ምን ይላል? እግዚአብሔር ከፈቀደ በቃ እንዲሁ ከፈቀደ ፈቀደን አለቀ። ማንም ሊይዙ አይችልም። የእግዚአብሔርን ፈቃድ ማንም መቃወም የሚችል የለም። እሱ የፈቀደው እሱ የወደደ ሁሉ በቃ ይሆናል። ስለዛ ፈቃዱ ሁሉ ስለሚሆን ሰዎች ሁሉ እንዲድኑ ከፈቀደ ሰዎች ሁሉ መዳናቸው ነው። ደግሞ ይኸው የማይድኑ ሰዎች አሉ። ስለዛ በቃ የእግዚአብሔር ፈቃዱ እያንዳንዱ ግለሰብ እንዲድን አይደለም ብሎ ሲደመድም እናያለን። ግን የእግዚአብሔር ፈቃድ ላይ ፈቃዶቹን ይህ ፈቃድ ምን እንደሆነ ለያይተን ማየት አለብን። አንዳንዴ ሶቨሬን የሆነው ዊል እኮ ሊኖረው ይችላል። ለምሳሌ ሰማይን ምድር ምናምን በመፍጠር ጉዳይ ላይ የሌላ ሰውን ፈቃድ ጠብቆ ላያደርገው ይችላል። ኦፍኮርስ የድህነት ጉዳይ ላይ ግን ነፃ ፈቃድ አለ። ሁሌም ቢሆን ነፃ ፈቃድ አለ። ዮሐንስ ዘደማስቆ ጆን ደማስኬስ እሱ የእግዚአብሔር ፈቃድ ላይ ምን ብሎ ነው የሚያስቀምጠው? ኤክስፖዚሽን ኦፍ ኦርቶዶክስ ፌዝ ላይ ማለት ነው። ሁለት አይነት ፈቃዶችን ያስቀምጣል። ሁለት አይነት ፈቃዶችን ያስቀምጥና የመጀመሪያ ፈቃድና ሁለተኛ ፈቃድ ብሎ ማለት ነው። ለእግዚአብሔር የመጀመሪያ ፈቃድ የሚባለው እግዚአብሔር ለሰዎች ሁሉ መልካም ነገር ብቻ ነው የሚፈቅደው። የመጀመሪያ ፈቃድ እሱ ነው። ሁለተኛ ፈቃድ ብሎ ደግሞ የሚያስቀምጠው አለ። የሆነ ከፐርሚሽን ጋር የሆነ በፈቃድ ደረጃ እንዴት ነው እግዚአብሔር በሰዎች ላይ ክፉ ነገር እንዲመጣ ሊፈቅድም ግን ይችላል። ግን ከመጀመሪያው ለሰዎች ሁሉ መልካም ነገር እንዲመጣ ስለ ፕሮቪደንስ ምናምን አንስቶ የሚያስተምርበት ክፍል ላይ ነው። ዮሐንስ ዘደማስቆ ማለት ፕሮቫይደር ነው። እግዚአብሔር ፈጣሪያችን ነው። ፈጣሪ ከሆነ ደግሞ ፕሮቫይደር ነው። ፈጣሪ ሆኖ ፕሮቫይደር እንዴት ላይሆን ማለት እግዚአብሔር ፈጣሪ ነው፣ መጋቢ ነው። ይቅርታ ፕሮቫይደር ስል መጋቢ ማለት ነው። እግዚአብሔር ፈጣሪ ነው ደግሞ መጋቢ ነው። ፈጣሪ ሆኖ ለፈጠራቸው እንዴት አይመግብም? አረ መጋቢ ነው። ወላጆች እንኳን ለልጆቻቸው ይመግባሉ። እግዚአብሔርማ እንዴት አይነት ነገር እያለ ያስቀምጥና ለእግዚአብሔር ለሰዎች ሁልጊዜ ቢሆን መልካምን ነገር ብቻ ነው የሚፈልገው ይልና ግን ሁለተኛ ደግሞ ፈቃዱ አድርጎ በእነዛ ሰዎች ላይ ግን ምንም እንኳን እንደዛ ቢፈልግም ሊፈቅድ ግን ይችላል። አንዳንድ ክፉ ነገሮች እንዲገጥማቸው እግዚአብሔር ሊፈቅድ ልክ ኢዮብን ይጠቅሳል። ለምሳሌ እነ ኢዮብን ግን ያንን ነገር የፈቀደው ግን ለራሳቸው ጥቅም አንደኛ እንዲጠነክሩበት ወይ እምነታቸው እንዲታይ በአንድም በሌላ ለራሳችን ጥቅም እንደዚህ ነገሮችን ሲፈጠሩ ሊተዋቸው ይችላል። ክፉ ነገሮችን ማለት ነው እንጂ እግዚአብሔር አምላክ የሆነ ዴክሬቲቭ የሆነ ዊል በዴክሬቲቭ በሆነ ዊል ደረጃ ድህነታችን ላይ ወሳኝ የሆነ ውሳኔ ብቻ የሚያስተላልፍ አይነት ፈቃድ ሆኖ አንዳንዶቹን ለማዳን ሲፈቅድ አንዳንዶቹን ላለማዳን ወስኗል የሚለው ይህ የአውግስጢኖስ ትምህርት ትክክል አይደለም። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። አውግስጢኖስ እንዳልኳቸው ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው የሚለውን ያብራራው። እንዴት ነው? ከየአይነቱ ከየሰው አይነት ነው ያለው። ግን አይደለም ያው ከላይ ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ይቅረብ ነው ያለው። ለምንድን ነው ስለ ሰዎች ሁሉ የምትጸልዩ አንተ? ለምሳሌ 10 ሰው ቢመጣ ስለ ሰዎች ሁሉ ከተባልክ በቃ ስለ 10 ነው የምትጸልየው። ወይ 5 ሰው ቢመጣ ለምሳሌ ስለ ሰዎች ሁሉ ከተባልክ ስለ 5ቱ ነው የምትጸልየው። አይ ስለተመረጡት ነው ያለው ካልክ እስቲ ከ5ቱ የተመረጡት እነማን እንደሆኑ የታውቃለህ አንተ? አታውቅም። ስለዚህ ስለ ሰዎች ሁሉ ነው የተባለው። ስለ እያንዳንዱ ግለሰብ ትጸልያለህ። ስለ እያንዳንዱ ግለሰብ ደግሞ እንድትጸልዩ እመክራለሁ ያልኩት ለምንድን ነው አለ ጳውሎስ። እዛው ጋር አብራራ። ምን ብሎ? ስለ ሰዎች ሁሉ ጸልዩ። ለምን? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝና መልካም የሆነው ይህ ነው። ስለ ሰዎች ሁሉ የምትጸልየው ሰዎች ሁሉ እግዚአብሔር እንዲድኑ ስለሚፈልግ ስለሚወድ ስለሚፈቅድ ነው። ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ የሚለው ቃል ዊል በሚያደርግ በሚፈቅድ ነው የሚለው። ስለዚህ እግዚአብሔር ፈቃዱ ሰዎች ሁሉ እንዲድኑ ነው። ከቀጠል ሊያደርግና እዛው ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። በእግዚአብሔርና በሰው መካከል ያለው መካከለኛ ነው። በእግዚአብሔርና በተመረጡት አይደለም፣ በቃ በሰው ዘር ነው። አለቀ። ጌታ የገባው በእግዚአብሔርና በሰው ዘር መካከል እንጂ በተመረጡትና በእግዚአብሔር መካከል ብቻ አይደለም። ስለዚህ ቀጠል አድርጎ ራሱንም ለሁሉ ቤዛ ሰጠ። ራሱን ለማን?
አየህ ጌታን መካከለኛ አለው። በእግዚአብሔርና በሰው መካከል ያለ መካከለኛው አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። መካከለኛ አስታራቂ ማለት ነው። በማንና በማን መካከል ያለ አለ? በእግዚአብሔርና በሰው መካከል። ማስታረቁ ደግሞ እሱ በዝም ብሎ እንደዚህ በልመና ምናምን ብቻ እንደዛ አይደለም። ይልቁንም እሱ የሰዎች ግብር ነው። ከላይ ጸሎት፣ ልመና፣ ምልጃ ይቅረብ ሲላልነበረ ራሱ ጳውሎስ አሁን ያነበብኩላችሁ ላይ ጸሎት፣ ልመና፣ ምልጃ ይቅረብ። አሁን ለእኛ ጸሎት፣ ልመና፣ ምልጃ ብቻ ነው የምናደርገው። ከዛ የእግዚአብሔር ፈቃድ እንዲደረግ ብቻ እንጠባበቃለን። ጌታ ግን ራሱን ቤዛ አድርጎ በመስጠት ነው። ራሱን ቤዛ አድርጎ በማቅረብ ነው። ከደም ጋር የሆነ የማስታረቅ ስራ የሚሰራው ጌታ ራሱን ቤዛ አድርጎ ያቀረበው ደግሞ ለማን ነው? ለሁሉም። ካልቪኒስቶች ምንድን ነው የሚሉ? ጌታ የሞተው ቤዛ የሆነው ለጥቂቶች ነው፣ እዛ ለተመረጡት አስቀድሞ ለማዳን ለተወሰኑት ለእነሱ ብቻ ነው ቤዛ ነው። አይደለም። ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ተባለ። ሰዎች ሁሉ እንዲድኑ ደግሞ እግዚአብሔር ይፈልጋል አለ። ጌታ ስለ ሁሉ ራሱን ቤዛ ሰጥቷል ተባለ። ግልጽ ነው። ስለዛ ማንም ሰው ታዲያ እግዚአብሔር ሰዎች ሁሉ እንዲድኑ ከፈቀደ ታዲያ አንዳንድ ሰዎች ለምን አይድኑም ከተባለ ያልዳኑት አንዳንዶች እነርሱ ስላልወደዱ እንጂ እግዚአብሔር ስላልወደደ አይደለም። እግዚአብሔር ስላልወደደ ወይም ጌታ ስላልወደደ ሳይሆን እነርሱ ራሳቸው ሰዎቹ ነው፣ በቃ ሰዎቹ ስላልወደዱ ነው። ልክ ጌታ ኢየሱስ እንደተናገረው ነው። ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ኢየሩሳሌም ሆይ ኢየሩሳሌም ሆይ ኢየሩሳሌም ኢየሩሳሌም ሆይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ምን አደረግ? ወደድኩ። ዶሮ ጫጩቶቿን በክንፎቿ በታች አየህ፣ በክንፎቿ በታች ልክ በሉል መጠጊያ የሚያደር ተብሎ እንደተነገረ እኮ ነው። በእናትህ ዶሮ ጫጩቶቿን ከክንፎቿ በታች እንዴት ፕሮቴክት እንደምታደርግ እንዴት እንደምትጠብቃቸው ልክ እንደዛ ማለት ነው። እኔ ልጆችሽን አለ ጌታ ኢየሱስ ሲናገር፣ እኔ ልጆችሽን እሰበስብ ዘንድ ልክ እንደዛ ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ እኔ ልጆችን እሰበስብ ዘንድ ስንት ጊዜ ወደድኩ። ኦኬ ወደድክ ጌታ ኢየሱስ። ታዲያ ሰብስባ አልወደዳችሁም የሚላል ቀጣዩ ቃል አልወደዳችሁምም። ስለዛ ጌታማ ህዝቡን መሰብሰብ ይወዳል፣ ሁሉንም ነው የሚወዱ። እንዴ እዚህ ጋር 800 ሰው ቢመጣ ማለት ነው ከእያንዳንዱ ቤተ እምነት ሊሆን ይችላል። ሃይማኖት ያለውም የሌለውም የፈለገው ሰው ይምጣ፣ ሙስሊሙ ምኑም ይምጣ፣ ቡዲስቱን ምኑም ይምጣ። 800ንም 101% እርግጠኛ ሆኜ በልበ ሙሉነት ከምነግራቸው ነገሮች ውስጥ አንዱ የስ እግዚአብሔር እያንዳንዳችሁን በግለሰብ ደረጃ ይወዳችኋል። ልጁን እርሱም ኢየሱስ ክርስቶስን ደግሞ ስለ ሁላችሁም ልኮታል። ልጁ ኢየሱስም ደግሞ ስለ እናንተ ሞቷል ብዬ 101% እርግጠኛ ሆኜ መናገር እችላለሁ። አልሳሳትም። ካልቪኒስቶች ግን ለእያንዳንዱ ግለሰብ ኢየሱስ ክርስቶስ አልሞተም፣ እያንዳንዱን ግለሰብ እግዚአብሔር ለማዳን ፈቃደኛ አይደለም የሚለው የመጽሐፍ ቅዱስ እውነታ ሌላውን ሳለየው በመጽሐፍ ቅዱሳችን እግዚአብሔር ሁሉም ለማዳን ይወዳል። ጌታችንም እንደተናገረው ምንም እንኳን ቢቃወሙትም አረ ልጆችን ሰበስብ ዘንድ ብዙ ጊዜ ወደድኩኝ እናንተ ግን አልወደዳችሁም ብሏል። በአዲስ ኪዳን የእግዚአብሔር ፍቅር የተገለጠው በልጁ ሞት ነው፣ መላክ ነው ብለናል። ልጁን በመላኩ እግዚአብሔር ፍቅሩን ገልጧል። ሮሜ 5:8 ላይ እንዲለን ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ምኑ የቱ ነው? እግዚአብሔር ለእኛ ያለውን የራሱን ፍቅር የሚያስረዳው ምኑ ነው? ልጁ ኢየሱስ ክርስቶስ መጥቶ መሞቱ። ነገር ግን ገና ያውም ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። ስለዚህ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። በአዲስ ኪዳን እግዚአብሔር ለሰው ልጅ ፍቅሩን የገለጠበት መንገድ ልጁ ኢየሱስ ነው። ልጁ ኢየሱስን በመላክ ፍቅሩን ገልጧል። ስለዚህ ጌታ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ
ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ኧረ ለማንም የለውም አለ። ኧረ ለማንም የለውም ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ። በቃ ስለ ወዳጆቹ ነው ያለ። ከዛን ጌታችን ኢየሱስ ስለ ወዳጆቹ ሳይሆን ጠላቶች ሳለን አረረው በሚ ላይ ኃጢአተኞች ሳለን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና አለ። ጌታ ግን ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማን አለው አለና ስለ ኃጢአተኞች ገና ኃጢአተኞች ሳለን ስለ በደለኞቹ ስለኛ ነፍሱን አሳልፎ በመስቀል ላይ ሰጠ። በዚህ ፍቅሩን ገለጠ። እንዲህ ያለው የእግዚአብሔር ፍቅር የተገለጠው ለዓለም ሁሉ ነው። ለዛም ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታ ኢየሱስ ምን ያለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። ማንን? የተወሰኑ ሰዎችን አላለም። ኢቭን የሚያምኑትን ብቻ እንኳን አልተባለም። አዎ የዘላለም ሕይወት የሚያገኙት እኮ የሚያምኑ ናቸው። ስታምን ነው የምታገኘው። እግዚአብሔር ወዶ አፍቅሮ ለአንተ ልኮልሃል ክርስቶስን። ግን በክርስቶስ በኩል የተገለጸውን የዘላለም ሕይወት እንድታገኝ ደግሞ ከአንተ የሚጠበቅ ነገር አለ። ምን? ማመን። እዛው ጥቅስ አሁን ዮሐንስ 3:16 ላይ ምን አለ? በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ፣ ወይም በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አዎ የዘላለም ሕይወት እንዲኖረው እንዳይጠፋ ማን? አሜን ብሎ የሚቀበል እንዳይጠፋ እግዚአብሔር አንድያ ልጁን ምን አደረገ? እስኪሰጥ ድረስ ምን አደረገ? ዓለምን እንዲሁ ወደደ። የወደደው ዓለምን ሁሉ ነው። ኢቭን የሚያምኑትን ብቻ እንኳን አላለም። የእኛ አምላክ አሁን የምናወራው ስለ ካልቪኒስቶቹ አምላክ፣ ስለ ሉተራኖቹ አምላክ ሳይሆን ስለ ክርስቲያኖች አምላክ ከሆነ የክርስቲያኖች አምላክ እንግዲህ በግልጽ ለሌላው ቤተ እምነትም ግልጽ ለማድረግ ያህል የምናስተዋውቀው የክርስቲያኖችን አምላክ ነው። ይህ የክርስቲያኖች አምላክ እያንዳንዱን ግለሰብ ባሉበት ሁኔታ ሁሉ የሚወድ አምላክ ነው። በቃ አለቀ። እያንዳንዱን ግለሰብ ይወዳል፣ ያፈቅራል። አክቹዋሊ እዚህ ጋር ሉተራኖች ከካልቪኒስቶች እዚህ ጋር ለየት የሚል ነገር አላቸው። ምን ይላሉ ሉተራኖች? አይ እሱ ሁሉንም ለማዳን ይፈቅዳል ይላሉ። ይኸው ተናግረን በደንባዮች ስሙ። ሉተራኖች ለየት ብለው አይ እግዚአብሔር ሁሉንም ሰው ለማዳን ይፈቅዳል ይላሉ። ከአውግስጢኖስም ለየት ብሎ ማለት ነው። ይፈቅዳል። ኦኬ ይፈቅዳል። ከፈቀደ ታዲያ ለምንድን ነው ያልመረጣቸው ተብለው ቢጠየቁ መልስ የላቸው። ሚስጥር ነው ብሎ ያልፋሉ። ፓራዶክስ ነው፣ እርስ በእርሱ የሚጣረስ ነው። ተመልከቱ። ሉተራኖች እግዚአብሔር አስቀድሞ የሚድኑትን ጥቂት ሰዎችን ኦልሬዲ ይወስኗል ይላሉ። ለምሳሌ 5 ሰው ቢኖር በዓለማችን 2ቱን ይወስኑ፣ 3ቱን ትቷቸዋል። 2ቱን ከሆነ የመረጠው እግዚአብሔር ግን ሁሉም እንዲድኑ ይወዳል፣ ይፈቅዳል። ከፈቀደ ለምን እነዚህም ሳይወስን፣ ለምን አብሮ እነዚህንም ለማዳን ሳይወስን አስቀድሞ? ከነዚህ ምንም የተለየ ነገር አላየንም። እንግዲህ በእናንተ ትምህርት መሰረት ከነዚህ ያየው ምንም አይነት ልዩ ነገር የለም። ከሌለ በቅድመ ውሳኔ ውስጥ እነዚህም ብቻ ሳይሆን ለምን እነዚህም ሳያካትት ሚስጥር ነው ይሏቸዋል። ሚስጥርን እሽተው ምንም አይደለም። እርስ በርሱ የሚጋጭ ነገር ስታገኝ ሚስጥር አትበል። ምስጢር የሚሆኑ ነገሮች የስ ይኖራሉ። አሁን ለእኛ ያልተገለጡልን ብዙ ነገሮች ሊኖሩ ይችላሉ። ግን አንተ ግን ሚስጥር ብለህ እየሸፈንክ ያለው እርስ በርስ የሚጣረሰውን ትምህርትህን ነው። ስለዛ የሚጣረስ ነገር ባመጣችሁ ቁጥር ምስጢር ነው አትበሉ። ሰው አምላካችን እግዚአብሔር ሰዎችን ሁሉ እንደሚወድ ካየን ከመጽሐፍ ቅዱስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንደተባሉ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ወይም አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ጀምሮ እርሱም የኃጢአታችን ማስተሰሪያ ነው ይልና፣ እርሱም የማን የኃጢአታችን የኛ ማለት የኃጢአታችን ማስተሰሪያ ነው ይልና፣ አማኞችን ብቻ አይደለም ኢቭን ከአማኝ ውጭ ያሉን ዓለም እንደሞ ያጠቃልና ለኃጢአታችን ብቻ አይደለም ይላል። ለእኛ ብቻ አይደለም ለዓለም ሁሉ ኃጢአት ነው እንጂ ማስተሰሪያ ነው። ስለዚህ ጌታ ኢየሱስ ለሁሉ ሞቷል። እግዚአብሔርም ሰዎችን ሁሉ ለማዳን ምን ብሏል? ፈቃደኛ ሆኗል። ስለዛ የሚድነው የፈቀደ ነው። ካልዳንም ሰውየው ስላልፈቀደ ነው። አባቶቻችን እንደዛ ነው ያሉት። አውግስጢኖስን ያጠመቀው አምብሮስ የሚላም አምብሮስ እግዚአብሔር ሰዎችን አስገድዶ አያድንም።
የሚፈቅዱትን እንጂ ብሎ ቃል በቃል ለዚህ ተናግሯል። ስለዚህም ሉተር አምብሮስ የሚለው አምብሮስ እንደዚህ አይነት ነገር ሲጠቀስበት ነው ሉተር ምን ያለው አምብሮስም ቢሆን የራሱ ጉዳይ፣ ቄርሎስ ቢሆን የራሱ ጉዳይ፣ ጄሮም ቢሆን የራሱ ጉዳይ። ስለዚህ መጽሐፍ ቅዱስን በቃ እኔ ብቻ ነው የምተረጉመው ማቀው። ከኔ በፊት ካሉ አባቶች ውስጥ ትክክለኛ ከሆነ የሚሆነው አውግስጢኖስ ነው። ከአውግስጢኖስ ውጭ የሚጠቅሰውም አባትም የለውም ሉተር በዚህ ጉዳይ ላይ ማለት ነው። እሺ ስለዚህ ይህንን እንያዝና አሁን ይህንን በጭንቅላታችን እንያዝ። በመጽሐፍ ቅዱሳችን እግዚአብሔር ሰዎችን ሁሉ ይወዳል፣ ሰዎች ሁሉ ለማዳን ፍላጎት አለው፣ ፈቃዱ ነው። ሰዎች ሁሉ በክርስቶስ በልጁ በክርስቶስ በኩል እንዲድኑ ፈቃዱ ነው። ይህንን ይዘን አሁን ስንፈታው በጣም ቀላል ይሆናል ማለት ነው። ዝም ብላችሁ እያነበብን ብቻ የሚሄድ ነው። ሮሜ ምዕራፍ 9 ይኸው ብዙ ሰዓት ወሰድኩኝ አውቃለሁ፣ ግን ይህንን በጣም ነበብ ብቻ ያደረግን እንሄዳለን። ሮሜ ምዕራፍ 9 እንደዚህ ይላል፣ ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ሮሜ 9 ላይ እንዲህ ብሎ ነው የሚጀምረው ጳውሎስ፣ ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ጳውሎስ ሆይ በልብ ውስጥ እንዲህ ያለ የማያቋርጥ ጭንቀት አለ። የሳው የማያቋርጥ ጭንቀት በልቤ ውስጥ አለብኝ። ብዙ ሐዘን በልቤ ውስጥ ተቀምጧል። ይህንን ስል በክርስቶስ ሆኜ እውነትን እናገራለሁ። ሐሰትን እንኳን እየተናገርኩ አይደለም፣ እያስመሰልኩኝ እንኳን አይደለም ነው እያለ ጳውሎስ። የማስመሰል እንኳን እንዳይመስላችሁ፣ ሐሰት እንዳይመስላችሁ፣ በክርስቶስ ሆኜ ይህንን እውነት እናገራለሁ። በክርስቶስ ሆኜ ይህንን ስል እውነት እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክር። ለምንድን ነው? ምን አይነት ሐዘን ገጥሞት ነው ጳውሎስ እንደዚህ አይነት ጭንቀት በልብ ውስጥ እንዲጠጡ የተቀመጠው? ምን አይነት ሐዘን ነው? ምንድን ነው? በስጋ እዛው ጋር ይመልሰዋል እንዲህ ይላል፣ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበርና። በስጋ ዘመዶቼ ስለሚሆኑ ወንድሞቼ፣ ስለ እስራኤላውያን፣ ምክንያቱም እነርሱ እየተቆረጡ ነው ማለት እየወደቁ ነው፣ ከኪዳኑ ሕዝብ እየወጡ ነው። ጌታን እርሱም ክርስቶስ ኢየሱስን ባለመቀበላቸው ምክንያት ድህነታቸውን እያጡ ነው። እና ይህ ነገር ጳውሎስን ያስጨንቀዋል። እረ በስጋ ዘመዶቼ ናቸው። እንዲህ እግዚአብሔር አስቀድሞ የመረጠው ሕዝብ ነው። እረ እነዚህ ሰዎች እኮ የአባቶች ልጆች እኮ ናቸው። አባቶች ሁሉ እኮ ለእነርሱ ናቸው። እነ አብርሃም ውስጥ እነ ይስሐቅ እነ ያዕቆብ